ኦኬ እንኳን አደረሳችሁ በድጋሚ። እኔ ያለሁበትን ቦታ ታፕ ታደርጋላችሁ። ይሄ የምናደርገው ቆይታ በሚሊዮኖች ያደምጡታል። የተለያዩ ቦታዎች ይወሰዳል። በዩቲዩብ ይወሰዳል፣ በፌስቡክ ይወሰዳል፣ በተለያዩ ሚዲያዎች ሰዎች ሼር ያደርጉታል። ስለዚህ ስለምትናገሩት ንግግር ጥንቃቄ ያስፈልጋል። ይህ ለእናንተ አይደለም፣ ለአዳዲስ ለምትገቡ ሰዎች ነው። የፖለቲካዊ ቋንቋ ካልሆነ በስተቀር መዘላለፍ አይቻልም። ይሄ ፖለቲካዊ ንግግር አይደለም። አቁሙ ካልኳችሁ ከማቆም ውጭ አማራጭ የለም። አቁም ካልኳችሁ ማቆም ነው። ምክንያቱም ስድብ ከሆነ ስድብ ነው ብዬ ስለማስቆም ማለት ነው። ሌላው የተናገረ እያለ አዳዲስ የምትገቡ ሰዎች ነው፣ ለዚህ ላሉ ሰዎች አይደለም የምናገረው። ሌላው የተናገረ እያለ በመሃል አንሚዩት አድርገ መናገር እኛ የሚገባን ትምህርትን ከሁለተኛ ክፍል እንዳቋረጥክ ነው። ነውር ነው። የሰው ልጅ ሀሳቡን ሳይጨርስ አጸያፊ ንግግር ካልሆነ በስተቀር ይሄ ከፖለቲካችን ውስጥ መጥፋት ያለበት ነው። ከውይይቶቻችን ኢንፋክት ከምናደርጋቸው ዲስኮርስ ውስጥ መጥፋት ያለበት ነገር የሰው ልጅ ሀሳቡን ሳይጨርስ አንሚዩት አድርገ ኢንተራፕት ማድረግ የድድብና ማሳያ ነው፣ ያለ መሰልጠን ማሳያ ነው። እዚህ ውስጥ ያሉ ሰዎች አያደርጉም። አዳዲስ ሰዎች የምትገቡ ሰዎች ነው። አንሚዩት አድርገን የምናወራው ሰውየው የሚናገረው ንግግር ስድብ ከሆነ ነው። ይሄ ከኔ ጆሮ ካመለጠ ህዝብን እንደ ህዝብ ወይም ደግሞ እናንተን የሚሳደብ ስድብ ዘለፋ ከሆነ አንሚዩት አድርጋችሁ አካሄድ ማለት ትችላላችሁ፣ ያስቆምላችኋለሁ። በተረፈ የፈለጋችሁትን ፖለቲካችሁን የመስራት መብት አላችሁ። የማናችሁም ጋር ቅሬታ የለብኝም። የማናችሁም ሀሳብ አይኮረኩረኝም። ሁላችሁንም አደምጣለሁ። ተከብራችሁ መታችሁ ተከብራችሁ እንድትሄዱ የማድረጉ ኃላፊነት የኔ ነው። በዚህ ጥርጣሬ እንዳይገባችሁ። ዋና ዋና ነገሮች የህዳሴ ግድብ ግንባታ እንደምታውቁት ተገንብቷል። ዛሬ አዲስ አበባ ውስጥ የድጋፍ ሰልፍ ተካሂዶ ነበረ። እንዴት አያችሁት? የህዳሴ ግድብ ግንባታው የድጋፍ ሰልፉን ያዩቸው መፈክሮች ህዳሴው ተገንብቷል፣ ቀጣይ አሰብ ይቀራል የሚል ነው። ህዝቡ እንደዚህ እየጠየቀ ነው። ራሳችሁን ከዚህ ህዝብ ጋር አስተካክላችኋል ወይስ ኋላ ቀር ናችሁ? ጥያቄው ለእናንተ ነው። ህዝቡ እንዲህ እየጠየቀ ነው። ህዝቡ የዲጂታል ዘመን ላይ ነው። እናንተ የምን ዘመን ላይ ነው ያላችሁት? የድንጋይ ዘመን ላይ ነው ያላችሁት? አናሎግ ላይ ነው ያላችሁት? ምን ላይ ነው? ትግላችሁን ራሳችሁ ትጠይቃላችሁ ወይም ደግሞ ራሳችሁ ትገመግማላችሁ ማለት ነው። መሬት ላይ ያለው ኢትዮጵያ ኩሩ ህዝቤ አባይ ተገንድቧል፣ ቀጥሎ የባህር በር ይቀራል ብሏል። አሁን ያለው መንግስት የባህር በር ካላመጣ አይዶን ነው እንደ ህዝቡ ተወካይ ወይም ደግሞ ህዝብ ውስጥ እንደ ኢትዮጵያ ህዝብ እንደ አንዱ አካል እኔ የምጠይቀው እናንተ ተቃዋሚ ፓርቲዎች ስልጣን ስትይዙ የባህር በር እንዴት ነው የምታመጡት? አድበስብሳ አታልፍም። አድበስብሳ የምታልፈው የፈውስ አገልግሎት ከሆነ ብቻ ነው። እግዚአብሔር ሲሰራ እንዴት ሰራ ተብሎ አይጠይቅም ብለህ አድበስብሰህ የምታልፈው መድረክ ላይ የፈውስ አገልግሎት ከሆነ ብቻ ነው። ፖለቲካ አብጠርጥረህ መናገር አለበት። ትጠየቃለህ፣ ትናገራለህ። 4 ኪሎ ስንገባ ነው የምንናገረው የሚባል የለም። እዚሁ ነው የምትናገረው። ኦነግም ቲፒኤልኤፍም ፋኖም የባህር በር እንዴት ታመጣለህ? ቴዲ ስንገባ እንናገራለን፣ ደውዬ እነግርሃለሁ፣ በውስጥ ጽፍልሃለሁ የሚባል የለም። ይሄ የጨበጣ ማለት ነው። ቁማር ተጫውታችሁ ታውቃላችሁ? ቁማር ካርታ ምናምን ስትጫወት ኮንከር ካለቀ ዲካርት ከመግባት በፊት በጨበጣ ትጫወታለህ። በጨበጣ አትጫወትም። ፖለቲካ ላይ በዚህ የባህር በር አመጣለሁ፣ በዚህ እንደዚህ ያደርጋሉ፣ በዚህ እንደዚህ ያደርጋሉ። ዘንድ ህዝቡ ኦኬ ከፋኖ ጋር መሰለፍ አለብኝ ይላል። ህዝቡ ከሆነ ጋር መሰለፍ አለብኝ ይላል። ምክንያቱም ነግረከዋላ። እንደዛ ብታደርጉ ይመረጣል ለማለት ያለው። ሌላው የባህር በርስ የሚመጣ ከሆነ የትኛው የባህር በር ነው ለእኛ ቀርቡ? ብዙ ጥያቄዎች አሉ። እንዴት ነው የምናመጣው? በጦርነት ነው? ሰጥቶ በመቀበል ነው? እሱን እንተነትናለን። ታጣቂ ቡድኖችና የፖለቲካ ሰዎች የሙሉ ጊዜ ፖለቲከኞች ናቸው። አሁን ያለው መንግስት አብቅቶለታል። ለሽግግር መንግስት ራሳችንን እናዘጋጅ ይላሉ። ክብራትና ክብራን፣ አሁን የምታዩት መንግስት መሽቶ ባደረ ቁጥር ጡንቻውን እያፈረጠመ የመጣ መንግስት ነው ወይስ እየቀጨጨ የመጣ መንግስት ነው? ምንድነው ትዝብታችሁ? እኔ የሪያሊዝም ተማሪ ስለሆንኩኝ ለሀቅ ነው የምናገረው። ለሽግግሩ ተዘጋጁ ይላሉ። ለማንኛውም አሁን ያለውን መንግስት ኦልሬዲ አብቅቶለታል። ካበቃለትና የሚወድቅ ከሆነስ ኢትዮጵያን የሚረከበው የትኛው አካል ነው? ማወቅ አለብን። የትኛው አካል ነው መጥቶ የሚያስተዳድረን? መጠየቅ አለብን።
እንደዛ ብሏል። ድምፅ አሰምቻቸዋለሁ። የነ ገዱ አንዳርጋቸውን፣ የነ ጀዋር መሐመድን፣ የነ አንዳርጋቸው ጽጌን ንግግር አስደምጫቸዋለሁ። እናንተ ምን ትላላችሁ? የትምህርት ጉዳይ ላይ አንድ ዙር ብትሄዱበት ደስ ይለኛል። ባለፈው 27 ዓመታት መንግስት ወይም ደግሞ የኢህአዴግ መንግስት ኳንቲቲ ላይ ያተኮር ነበር፣ ብዛት ላይ። አሁን እዚህ ጋር አንድ ከበደ የሚባል ልጅ እያየሁት ነው። አንደኛ ሰፈር ቀበሌ ውስጥ ካለ ዩኒቨርሲቲ የተመረቀ ልጅ ነው። ከበደ አሁን ለደህንነቱና ለሞራሉ ስል ማልናገራቸው ብዙ ነገሮች አሉ። ከ22 ሲቀነስ 17 ከሁለት ስለማይችል ከሶስት እንበደራለን ከሁለት እንበደራለን ስትሉት እንዴት እንበደራለን ምናምን ብሎ እስከ መከራከር የሚደርስ ልጅ ነው። ከ22 ሲቀነስ 17 ሁለት 7 ስለማይቀነስ ከሁለት እንበደራለን ስትሉት ለምንድን ነው የምንበደረው? ሁለት አልሰጠስ ብትል ብሎ የተከራከረ ሰው ኩራትና ኩራት ዩኒቨርሲቲ የተመረቀ ሰው ነው። እንዲህ ያለ ተማሪዎችን ያፈራብን ያለፈው 7 ዓመታት ለማለት ፈልጌ ነው። እንዴት አያችሁት? እኔ የኔ ትንታኔ ኳሊቲ ላይ በጣም ፎከስ አድርገው እየሰሩ ነው። ከዚህ ቀደም ኳንቲቲ ላይ ብዛት ላይ ብቻ ይህን ያህል ተማሪ ያስገባን ይህን ያህል ተማሪ ያስመረቅ ለሪፖርት ስለምንቻኮል ጥራት ያላቸው ተማሪዎች አልወጡም ነበር። በሁሉም ፊልድ ምታያቸው ፎቅ አጣሞ የሚሰሩ ታውቃላችሁ። መናኸሪያ አካባቢ አንድ በተሰራ በሳምንቱ የፈረሰ ፎቅ አለ፣ ሰው የገደለ ፎቅ አለ፣ ከላይ ብሎኬት እየወደቀ እንዲህ ያሉ መሀንዲሶችን ፈጥረውብናል። በጣም ደረጃቸውን የጠበቁ የሕክምና ሰዎች ያሉትን ያህል ደግሞ በጣም ጣትን ታመህ ሄደህ አንገትህ መቆረጥ አለበት ብሎ የሚጽፍ ዶክተር ሁሉ የነበረበት ነው። ይሄ የትምህርት ጥራቱ ጉድለት ነው የሚሉ ወገኖች አሉ። አሁን ግን የፕሮፌሰር ብርሃኑ ነጋ ቢሮ ጥራት ላይ ማተኮሩ እንዴት አያችሁት? ትንታኔውን እናንተ ደስ ባላችሁ መተንተን መብታችሁ የጠበቀ ነው። እነዚህ ናቸው። ሌላ ይጨመር የምትሉት ነገር ካለ እንጨምራለን። ከዋንጋሪ ጀምራለሁ። ሌሎች ሰዎችን አስገባለሁ እዚህ ጋር። ኦኬ፣ ቅድስት ያመታለች ጀግና ፖለቲከኛ። እዚህ ስካይ ማቀው ልጅ ነው። ኡኖ አማራ ማን ነው? ከዚህ ቀደማቸው አላውቅም። እሺ 7 ደቂቃ ሰጣችኋለሁ። ከዚህ ውስጥ የማላቃችሁ ሰዎች ኡኖ አማራ አሁን ገባው ልጅ ነው። ይቅርታ ከታች ኤርታሌ የሚለውን ልጅ አስገባ እየተባልክ ነው። አፋር ነው መሰለኝ። ጎበዝ ነው ያሉ ኤርታሌ ሳይበር ነው። እሺ 7 ደቂቃ አለን። ለአዳዲስ ሰዎች ድጋሚ መናገር አልችልም፣ ያው ህጉን ስለምታውቁ ማለት ነው። ከዋንጋሪ ጀምራለሁ። ዋንጋሪ 7 ደቂቃ አለ። ከዛ ወደ ጀነራል ሄዳለሁ። ሌሎቻችሁ ታፕታፕ አርጉ ጋይስ። እኔ ያለሁበትን ቦታ ታፕታፕ አርጉ። እሺ አመሰግናለሁ ቴዲ። አንድ ለብሔርተኞች ልናገር። እኔ አማራ ነኝ ብዬ በነግርህ ኖሮ 1 ሚሊዮን ታስገባው ነበር። ኦሮሞ ነኝ ብለህ 1 ሚሊዮን ታስገባው ነበር። ትግራዋይ ነኝ ብለህ 1 ሚሊዮን ምናምን ታደርግ። የማንኪያ ነገድ በመሆኔ በቁጥር 1000 በመሆናችን በጣም ደፋር ልጅ በመሆኔ እኮ ነው እንጂ ከፈለኩ አማራ መሆን ማንም አይከለክለኝም። ኦሮሞ መሆን ይችላል፣ ትግራዋይ መሆን ይችላል። የሆነ ብሔር ውስጥ መግባት አልከበደኝም። እኔ ብሔሬን ለቅቄ አልወጣም በማለቴ ከትንሽ በቁጥር ትንሽ ከሆነ ብሔር በመውጣት ብቻ ታፕታፕ አደረጉም። ታዘቡልኝ። ታፕታፕ አርግ። ካልሆነ ታፕታፕ ማታደረጉ ከሆነ ኮመንቱን በሰብስክሪፕሽን አድርጓለሁ ማለት ነው። ታፕታፕ አድርጉ። እያደረጋችሁ ላላችሁ ከልብ አመሰግናለሁ። መሀል ላይ ላዝናናችሁ ብዬ ነው። ዋንጋሪ 7 ደቂቃ ለቀጥሎ ወንድሜ። እሺ አመሰግናለሁ ቴዲ። እንግዲህ ከትምህርቱ 1 ደቂቃ ስለ ትምህርቱ ልናገርና እረፍት። እንግዲህ ትምህርቱ ፕሮፌሰር ብርሃኑ ትልቁ የኢትዮጵያ ስብራትን ነው እየጠገነ ያለው። ትልቁ ችግራችን የትምህርት ጥራት ነው። አልተማረም እንዳትለው ሰርተፊኬት ያቀርብልሃል፣ ተምሯል እንዳትለው ችግር መፍታት አይችልም። ሁለተኛ ደረጃ መሀይም እንደተባለው ማለት ነው። አንደኛ ደረጃ መሀይም አልሆነም። ዝም ብሎ ብትፈልገው እንደ ቦይ ውሃ ለልማት የምትጠቀመው ወይም ደግሞ ያዘዝከውን የምታስፈጽመው። ተመር ያለው ብሎ
ወይ በአግባቡ ተምሮ ችግር የሚፈታ አይደለም፣ ግን እዛም እዚህም የቃረመውን በሙሉ ማህበረሰቡ ላይ ልሞክር እያለ ያስቸገረ ትውልድ ያፈራ ነውና ይሄ የትምህርት ስብራት እስካልተስተካከለ ድረስ ፖለቲካዊ አይስተካከልም፣ ኢኮኖሚያዊ አይስተካከልም፣ የሰላም ጉዳይ አይስተካከልም። ምክንያቱም ሁሉ ነገር አገር የምትለወጠው በትምህርት ነው። ትምህርት ደግሞ ኳሊቲ ይፈልጋል። የኳሊቲን ጉዳይ አስመልክቶ በ1955 ዓ.ም ክቡር ዶክተር ሐዲስ ዓለማየሁ ለኢትዮጵያ ምን አይነት መንግስት ያስፈልጋል በሚል ለጃንሆይ ያቀረበው መጽሐፍ ላይና ጃንሆይ ልቀበል ሲሏቸው ለደርግ ደግሞ በ1966 ዓ.ም ያቀረቡት አማራጭን ነው የሚያስታውሰው። እዛ ላይ የትምህርት ጥራት በእያንዳንዱ ፕሮፌሽን ላይ እየተመረጠ ሰሌክት አገሪቷ ኢንቨስት ልታደርግባቸው ይገባል፣ በስነ ምግባር በእውቀት ችግር ፈቺ እንዲሆኑ በሚል ሀሳብ ተስተው ተቀባይነት ባለማግኘታቸው እዚህ ደርሰናል። እንግዲህ የዚህ ሁላ መዘዙ የአባይ ወንዝ እንደመሆኑ መጠን የትምህርት ካሪኩለሙ የተያዘው ችግር ፈቺ ሳይሆን ችግር ፈጣሪ የተደረግንበት ሪዝን አንደኛው ለአገር የሚበጅ ጭንቅላታችን ለአገር እንዲበጅ ሳይሆን የተሰራው እንደ ቱቦ የተነገረው እንዲያስተላልፍ የተደረገው የሆነውም እሱን ነው። የተነገረንን ተቀበል ስንባላ ከረምን። ችግር ይፈታል ተብሎ የተማረ በሙሉ ችግር ሲፈጥር አገር ሲያባላ 67 ዓመት ሙሉ ዋጋ ስንከፍል ከርመናል። አሁን የፕሮፌሰር ብርሃኑ አካሄድ ትክክለኛው የአገር ጥገና ትክክለኛው ፕሮብለም ትምህርቱን ከተጠገነ ጊዜ ሊፈጅ ይችላል። እስከዛው የተወሰነ ድረስ እየጠገንክ እየደጋገፍክ በጊዜ ሂደት ትውልዱን ጀነሬሽኑን ካልተካ በስተቀር ኮራፕትድ የሆነ ማይንድ ነው አብዛኛው። እንዴት ገብቼ ቢሮ ልዝረፍ የሚል ውጤት ዲግሪውን ገዝቶ የሚገባ ኢሪስፖንሲብል ዩኒቨርሲቲ በር ላይ ቁጭ ብሎ ቴሲስ የሚሰራ ምሁር ተብዬ ያለበት አገር ሆኗል። ኳሊቲው ዘቅጧል። ይሄ ምንም ወደንም ጠላን ፕሮፌሰር ብርሃኑን የሚጠሉት ቆንጥጦ ስለያዛቸውና በተኑን ስለያዘው ማለት ነው። በትክክል ትምህርት ተሰጥቶ ቁጥሩ ይቀስ እያለ ያደገ አብዛኛውን ደግሞ በሞያ ስራ በግብርና ስራ ማሰልጠን ነው አብዛኛው። ይሄ እንግዲህ በ1955 ክቡር ዶክተር ሐዲስ ዓለማየሁ ለአፄ ኃይለ ሥላሴ ያቀረቡት የምክር ሐሳብ ነው። እሳቸው አልቀበል ሲሉ ለደርግ በ1966 ዓ.ም ያቀረቡት ምክር ሐሳብ ነው። ያኔ ተግብረነው ቢሆን አሁን የተማረ ሁላ ሁለተኛ ደረጃ መሀይም ሆኖ አገር አያመስም ነበር። ስለዚህ የፕሮፌሰር ብርሃኑ አካሄድ ትክክለኛ ነው። እሳቸው ፖሊሲውን ያስፈጸሙት ፖሊሲው የብልጽግና ፖሊሲ ነው። ዞረም ቀረም የትምህርት ጥራት ለአገር የሚጠቅም ነው። ብልጽግና ማመጣው ኢዜማ ማመጣው የትምህርት ጥራት እስካመጣ ድረስ ተማሪው አሳቢ እስከሆነ ድረስ ተማሪው ነገር ብቻ ብሔር ብቻ የሚበላ እርስ በርሱ የሚጠላላ እንዳይሆን አድርገው እንደ አዲስ ለመስራት የሚያደርጉት ጥረት ይሄ ሾክ ማድረግ አለብን። ነቅነቅ አድርገህ ሾክ አድርገህ የሚራገፈው አንዳንድ ጥያቄ ለምሳሌ ኳሊቲው እንዳለ ሆኖ የታሰበ ነገር አለ። ለምሳሌ አሁን ኦኬ ዩኒቨርሲቲ መግባት የማይችሉ ተማሪዎች እንደ ፍጥርጥራችሁ ተብለው ነው የሚለቀቁት ወይስ የት ነው የሚገቡት? አለ ሰከንደሪ እቅድ አለ በመንግስት ላይ። ይሄ የአግሪካልቸር በተለይ ኢኮኖሚው ጋር ከአግሪካልቸር ኢንዱስትሪውን የአግሪካልቸሩን ሴክተር ለማሳደግ ፕሮግራም እና የማኑፋክቸሪንግ ሴክተሩን ለማሳደግ ፕሮግራም ስለተያዘ ይሄ በምርምር ደረጃ አገር ሊያሳድጉ ምጡቅ የሆኑ አእምሮ ያላቸውን በየዘርፉ ያሉትን ፕሮፌሽናል ሰርቪስ ሊሰጡ የሚችሉትን ነጥለ ሌላውን በዚህ ሴክተር ላይ አጋዥ ኃይል እንዲሆን የማድረግ እቅዱ አለ። በመንግስት ደረጃ እቅዱ አላቸው። ዝም ብሎ ለመበተን አይደለም። እርግጥ ነው እዚህ መሃል ያው መጮሁ አይቀርም። ሰው ለምዷል። ቴዲ የኔን ትምህርት ቤት ለማሳለፍ እኮ ፈተና የሚሰርቅ መምህር ያለበት ሀገር እኮ ነው ቴዲ። ይሄ እኮ እንደ ሀገር እኮ ነው። ለምን እውነቱን እንደማንነጋገር አይገባኝም እንዴ። ጀዋር እኮ የታገለው የኦሮሞን ወጣት እኮ ኮራጅ እኮ ነው ያደረገው። ያን ኮራጅ አርገህ የትግል ስልት አርገህ ያመጣው ስልጣን ሲዝ ምን እንዲያደርግ ነው የፈለገው? ፖለቲከኞቻችን ቀደምም ስታወራ አጀንዳው ስታስቀምጥ ዶክተር አብይ ለዚች አገር ከዋለው ውለታ የፖለቲከኞቻችንን ዓላማ ቢስነት ፖለቲከኛ አለመሆን ቀድሞም የነበሩት አሁንም ያሉት በተጨባጭ አራክፎ ነው ያሳየው። ትልቁ ለዚች ሀገር ውለታ የዋለው ዶክተር አብይ የፖለቲከኞቻችንን ማንነት ነው ያሳየው። አሁን ገዱ ራሱ ሲነዳው የነበረውን ፖሊሲ ኦዲት ስለማናረጋቸው ፖለቲከኞቻችንን
እኔም አንድ ሀሳብ አቅርቤ ነበር። ፖለቲከኛ የሚሆን ባቀረበው የፖለቲካ ሀሳብ በአገር ላይ ለደረሰው የኢኮኖሚክ ዳሜጅ ኃላፊነት በወንጀልም በፍትሐ ብሔርም ሊጠይቅ ይገባል ብዬ ሀሳብ አቅርቤ ያለው ለኮሚሽኑ። አሁን ፖለቲካ አንድ ተቋም እንኳን የሚመራ ድርጅት ኩባንያ የሚመራ ስራ አስኪያጅ እንኳን ዋስ ይጠራል ለአመራሩ ትርፍ እንደሚያመጣ። ይሄ እንደፈለክ እየገባ አብኩታ ወጣት አስጨረሰ ተሳስቼ ነበር ብለህ እንደገና ተገልብጠ ትላንትና የዶክተር አብይ መንግስት ወንበሩን እስሩ መጠበቅ አለብን ብሎ ሲጮህ የነበረ ሰው ዶክተር አብይ በዚች አገር ላይ የሰራው ስራ ለውጥ የትም ነገር አገር ያልተሰራ ያለ ፖለቲከኛ ተገልብጦ ዶክተር አብይን ካላስወገድን እቺ ሀገር በቃ ተበተነ ይችላል። የቱ ጋር ነው ኦዲት የምናደርገው? ፖለቲከኞቻችን ኦዲት መደረግ አለባቸው። ትላንት ምን አልክ፣ ዛሬ ምን አልክ? ይሄንን ስልጣን ካልቀማናቸው በስተቀር እንደፈለግ ኦዲት ስለማትደረግ ትላንት ያስገድልከውን ማህበረሰብ፣ ትላንት በሞብ የነዳኸውን ማህበረሰብ እንዲያውም አንዳንድ ጊዜ እነሱ የፈለጉት ሳይሆን ሲቀር አሁን አቶ ልደቱና ጀዋር ጋር ማየው ብቀላ ያዙላን ይመስለኝ፣ ማህበረሰቡ እየተበቀሉ ያሉላን ይመስለኝ። የሚጠቅም ነገር እየተናገሩ እየመሰሉ ማህበረሰቡን እነሱ በፈለጓቸው ጊዜ ከጎናቸው ስላልቆመ ብለው እየተበቀሏቸው ያሉላ ጭምር ነው ይመስለኝ፣ ኦዲት ስላልተደረጉ ማለት ነው። ለምሳሌ አቶ ልደቱ መድሎት በሚለው መጽሐፉ ላይ ከእንግዲህ ኢትዮጵያ ውስጥ የሽግግር መንግስት መቆም አለበት፣ ተቃዋሚ ኃይሎች ተደራጅተው ተፎካካሪ ፓርቲ አንድ ወጥ ማቋቋም አለብን፣ ይሄን እስካላደረግን ድረስ ስለ ሽግግር ኮንሰፕት ኢትዮጵያ ውስጥ ከዚህ በኋላ ምዕራፉ ተዘግቷል ብሎ መድሎት ላይ የጻፈ ሰውዬ ዶክተር አብይ ስልጣን ሲይዝ 27 ሲደመር 2 በሚለው መጽሐፉ ላይ ዶክተር አብይ ዲክታተር ሆኖ አገሬን ባተረፈልኝ በጸሎት እናግዘው ብሎ የጻፈ ሰው ወዲያው ተገልብጦ ህገ መንግስት በሚለው ከእስር ቤት ማስታወሻ በሚለው መጽሐፉ ላይ ደግሞ እንደ ዶክተር አብይ ያለ ዲክታተር መንግስት የለም ከዚህም ከዛም ከማንኛውም ጋር እንዲህ ያሉ በመጽሐፍ ደረጃ ፖለቲካል ኢንቴግሪቲ የሌላቸው ዛሬ የሚናገረው ነገም አይደግም ኦዲት ስለማናረጋቸው የመጣበት ጣጣ ነው። አቶ ቅዱም ይነጥረቅ አቶ አንዳርጋቸው በትውልድ አይደናገር መጽሐፉ ላይ የሙስሊም ወንድሞቻችን ትግሉ ላይ ልክ የነበረ ይመስል ሙስሊሞች በአድዋ ድል ላይ አልተቀበሩም ብሎ መጽሐፍ የጻፈ ሸረኛ ለዚህ አሁን ላለንበት ብጥብጥ የብሔር ፖለቲካም አንዱ ጠንሳሽ የነበረ ሰው ማንም ኦዲት ስለማያደርገው ፈረንጁ እሱ የጠቀሰው መጽሐፍ ፈረንጁን የጻፈው ሰው እንኳን ሶሪ ብሎ የጻፈውን ሳይጠቅስ የኢትዮጵያን ሕዝብ ለማባላት ትውልድ አይደናገር ብሎ ትውልድ ለማደናገር መርዝ የሚረጭ ሰው ነው። ትላንትና ካልኩሌተሩን ሰራው ሲል የነበረ ሰው አሁን ደግሞ እሱ ያሰበው ሳይሆን ሲቀር የሚሰራውን ተመልከት። ይሄንን ኦዲት አድርገው የአሁኑ ጀነሬሽን ነቅቶ የሱን ህይወት የማንም ባተለየ መጣ ህይወቱ እንዲበጠብጠው እድል ሊሰጥ አይገባም። የአሁኑ ጀነሬሽን መፈተሽ አለበት የሚለው ነው መልእክት ነው ማስተላለፈው። ቴንክ ዩ እድሉን ስለሰጠኝ። ቴንክ ዩ ወንጋሪ። አንድ ነገር ልበልና ወደ ጀነራል ስሙሮ ኢትዮጵያውያን ወገኖቼ ኢትዮጵያን አንተም አንቺም አስተዳድራለሁ ብላችሁ መነሳት አለባችሁ። ተፈጥሮም ህይወትም ደጋግማ እድል የሰጠቻቸው ሰዎች እየተመላለሱ ሲያላምጧችሁ ሲገርቧችሁ በቃችሁ ልትሏችሁ ይገባል። አንተ ሳታስተዳድር ምን ያገር አንቺ ሳታስተዳድሪ ማለት ትላንት የሞከሩ የከሸፈባቸው የሞከሩ ምናምን እንደገና ተመልሰው መጥተው አድምጠን ምናምን ሲሏቸው አይ አሁን ተራው የኔ ነው ብለው በተለይ ወጣቶች ይሄ የቀልድ ጊዜ አይደለም። ይሄ በጣም ሲሪየስ የምትሆኑበት ጊዜ ነው ለማለት ያለው። ቴንኪው ዋንጋሪ። ታፕታፕ እያደረጋችሁ ላላችሁ ከልብ አመሰግናለሁ። ወደ ጀነራል ስሙሮ እንሄዳለን። ጀነራላችን 7 ደቂቃ አለው። አመሰግናለሁ። ብዙ ነገሮችን ነካክታል። ቅድም በትምህርት ፖሊሲም በሀገራዊ ጉዳይ እያነካከ ስለ አጼዎቹ በዚህ ዘመን ትናገር ብለህ ነበረ። ትክክል ነህ። አጼዎቹ ግን አንድ ነገር ብዬ አልፋለሁ። አጼ ቴዎድሮስ ሀገርን ኢትዮጵያን ለማስከበር እንግሊዞችን ማርኮ መድፍ ያሰረ ጀግና ነው። ከመንደር ዱርዬ ጋር ሄዶ እየሰገደ ሬሽን እየወሰደ ሀገር የሚበትን አይደለም። አጼ ኃይለ ሥላሴ ሀገራዊ አንድነትን ፈጥሮ በሀገራዊ አንድነት ከዳር እስከ ዳር ግንኙነት በሌለበት ሰብስቦ አድዋን ድል ያደረጉ ጀግና ናቸው። አጼ ምኒልክ ድል አድርጎ አፍሪካ ጀግኖች ናቸው። አጼዎቻችን በጎረቤት የሚሰግዱ አይደለም። ፈረንጂን ማርኮ መድፍ የሚያሰሩት የዛሬ በጣም የሚገርም ነው። ለሀገር አውራ ስትል ከግለሰብ ጋር የሚዋረድ የሚሳደብ በጣም የወረደ አካሄድ ነው ያለው። ወደ ዋናው ነገር ስንሄድ ትምህርት ፖሊሲን በተመለከተ
እኔ ሁሌም የሚያደንቀው ያው ስለሚደግፍ ነው እንዳትሉኝ፣ ትምህርት ፖሊሲውን እንዲቀይር አመራር እንዲመጣ አገር ላይ ለውጥ የሚመዘገብ ከሆነ በችግሮች ውስጥ ይሄ የሊደርሺፕ ኳሊቲ ነው የሚያሳየው። የብልጽግና መንግስት ወይም ጠቅላይ ሚኒስትሩም የተቃዋሚ ፓርቲዎች ከዚህ በፊት አሸንፈው ቢገቡም ስልጣን አይደለም የመንደር እንትን አይሰጣቸው። ኢህአዴግ ደጋፊዎች ብቻ ናቸው ሚኒስተር ዴኤታ ሁሉም ስልጣን የሚሰጣቸው። ተቃዋሚዎች ማጨብጨብ ከመለስ ጋር መሰዳደብ ነው። ከዛ በኋላ ስልጣን የላቸው። ስለዚህ ይሄን ኢኮኖሚክስን ምሁር ጀግና ዶክተር አገርን ይቀይራለሁ ብሎ ምርጫ ተወዳድሮ ሲያሸንፍ አስሮት አዋርዶት አገር ላይ የመኖር እድል ከልክሎት ተስፋ ቆርጦ ጫካ የገባውን ፕሮፌሰር ወይም ዶክተር ሀገር ቤት እንዲመለስ አድርገው በተቃዋሚ ፓርቲ የተወዳደረ መልሶ የትምህርት ሚኒስቴር አድርጎ ለመምረጥ አንደኛ ለአብይ ጥያቄ ተነስቶ ዩኒቨርሲቲዎች ሌሎች እንዲሰሩ ሲጠይቁ ኖ ኳንቲቲ ሳይሆን ኳሊቲ ላይ ነው የምንሰራው ብለዋል። ይሄን ግለሰብ በዛ ቦታ ማስቀመጡ ራሱ በጣም የሚገርም ውሳኔ ነው ለኔ ማለት ነው። በትምህርት ላይ ይሄ ነው ለማለት የሚፈልገው። ሌላ ኳንቲቲ ላይ ማትኮሩ የሚያስፈልገው ዩኒቨርሲቲዎች ብዙ አሉን። አንተ እንዳልክም ብዙ በሺዎች የሚቆጠሩ ኢንጂነሮች አሉን። ተራራዮች ኢንጂን የሚሰራ ኢንጂነር የለም። ኢቭን ጤና ዘርፍ ላይ ዶክተሮቻችን በሕክምናውም መድኃኒት ቅመማውም ብዙ ሄደዋል። ኢንጂነር አለ ዘኔም ኢንጂነር ድራይቭ ኢት ፍሮም ኢንጂነር ከተባልክ ኢንጂንን ነው የተማርከው። ኢንጂንን መፍጠር መቻል አለ። የለንም ኢንጂን የሚፈጥር አገል ማለት እና ኳሊቲ ላይ ሰርተው ምን ያህል ተማሪ እየወደቀ ቅድም አንስታል። አንድ ተማሪ ያስመዘገበውን ውጤት ተናግረ ባዮሎጂ 91 ሌላው 100 ነው ያመጣው። በዚህ አጋጣሚ አገርን ለማፍረስ ለሚፈልገውም ከኢትዮጵያ ጋር ጫማ ለማለካካት ለሚፈልገውም አንድ ሳይንቲስት ተገኝቷል። ኬሚስትሪና ፊዚክስ 100 ይሰራ ሂሳብን 100 ይሰራ ነገ የፈለከውን መሳሪያ መፈረቅ የሚችል ሳይንቲስት ብሔርተኞች ለምን አልጨውም ብላል። ልጁ የማዕከላዊ ኢትዮጵያ ክልል አላባ ተወላጅ ነው። በብሔሩ ካሊድ ብሔርተኞች የሚጠቅማቸው ከሆነ እኛ አላባ ላይ ስታዲየም እየተሰራ ስለሆነ ገቢ የሚሰጡን ከሆነ ብሔርተኞች ተወዳድራችሁ ወስዳችሁ የኔ ነው ብላችሁ አስፈርማችሁ እንድትጮሁ በገንዘብ እንሰጣችኋለን። እኛ የምንፈልገው ልማት መስራት ስለሆነ በዚህ አጋጣሚ በዚህ ሂድ። ሌላ ለማለት የሚፈልገው ትምህርት ፖሊሲ ላይ የተሰራው ነገር ጥሩ ነው መሄድ አለበት። ያ ካልሆነ አንድ ጊዜ ኬንያ ላይ ሪፉጂ ካምፔን ነው ማለት ነው ኢንተርቪው ሲያደርጉን ኢንተርቪው ሲትገባ ዩኤን ላይ ያው በየትኛው ቋንቋ ብለው ጠይቀዋል። ትግርኛ ነው፣ አማርኛ ነው፣ ኦሮምኛ ነው ብለው ጠይቁ። አንድ የሆነ አካባቢ መጥቶ አንዱ ምን ይላል? እኔ ከፍተኛ ፍርድ ቤት ዳኛ ነኝ አለ። 3 ዲግሪ አለኝ አለ። ነገር ግን ኬንያ ላይ 3 ወር የቆየ ገበሬ ነው የተረጎመለት። በቋንቋ ደረጃ እኮ ነው ዶክመንቱ ቢታይ ይገርማል። ይሄን ማያት አለባችሁ። ትምህርት ፖሊሲ ላይ ፕሮፌሰር ብርሃኑ ነጋ መምጣቱን ሰዎች የሚያብዱት አንተ እንዳልክም በስም ኢህአዴግ እኮ እናውቃለን። እኔ ኢህአዴግ ተወለኝ ነኝ። እኛ አካባቢ ተወካዮች የሆኑት መጀመሪያ ቲታይም የሌላቸው ናቸው። በ2 ዓመት ኮርስ ነው ዲግሪ ተሰጥቷቸው ቅድስተ ማርያም ያው ኢህአዴግ የራሱን አመራሮችን ከታች እስከ ላይ በዶክመንት ለመሙላት የግል ትምህርት ቤቶችን እስከ መንደር ነው የዘረጋው። በግል ትምህርት ቤት ብር ያለው ገዛ። ያኛው 2 ዓመት ኮርስ ውስጥ ቲቲሲ ኮርስ 2 ዓመት በ2 ወር በክረምት እየዳግ ዲግሪ ገዛ። ያው አመራሩ ተሟላ ማለት ነው። ቅድም አንተም ጠቅሳል። አሁን አይታል አመራሮቹን እያንዳንዱ አመራር ከላይ ከታች የምትመጣው በትምህርት ዝግጅት ነው፣ በብቃት ነው የምትመጣው። ጠባብ ነው አሁን ፖለቲከኛ ለመሆን። ቅድም ሆነ የክሌ ፓርቲ ብለህ ጠርተሃል። ኢትዮጵያ ላይ እኮ እስከ ቅርብ ጊዜ ፓርቲ የምትመሰረተው ወደ ስልጣን የምትመጣው ለምንድን ነው? ለሀብት ነው። ህዝብን ዘርፋ ስልጣን ከያዝ ከተመቸ ሀገርን ዘርፋ ሀብታም ለመሆን ነው። ስልጣን መያዝ ካልቻለም በብሔር ስም እየነገድክ ገንዘብ ነው የሚሰበስበው። ከኢጅፕት ትወስዳለህ፣ ከደጋፊዎች ትወስዳለህ። በዚህ ለዳስፖራ ክብር አለ። የዳስፖራን ክብር ዝቅ እያደረጉ አሉት። አንዳንድ አለግባብ ቦታ ላይ ገንዘብ እየሰጡ አለግባብ ነገር የሚሰሩ ናቸው። ዳስፖራ እንዳላቸውም የሀገር ጀርባ አጥንት ነው። እዚህ ጋር ማስከራ ያልፋሉ ማለት ነው። ዳስፖራዎች እንደቀድሞ ሀገር መገንባት ላይ ተመለሱ ለማለት ፈልጌ ነው። በትምህርት ይሄን ካል የሽግግር መንግስት ይላሉ፣ ይሄ መንግስት አልቆለታል ይላሉ ትላለ። እኔ የምልህ ኢትዮጵያ እኮ የተሸጋገረች ነው ቴዲ። ሰሞኑን እኔ ኢትዮጵያን የሚያውቃት ነው የሚመስለኝ፣ ኢትዮጵያን ህዝብ የሚያውቅ ነው የሚመስለኝ። የሰሞኑ ግድብ በችግር ውስጥ ያለቀ ግድብ ኢትዮጵያዊነትንና ኢትዮጵያን የኢትዮጵያ ህዝቦች ምን አይነት ህዝቦች እንደሆኑ እንዲያውቅ አድርጎኛል። ጥቁሩ ነጩ በአንድ እግር ቆሞ ጀግንነታችን ጉብዝናችን እየተናገረ ስላጨበጨበ ኢትዮጵያነቴን እንደገና እንዲያውቅ አድርጎኛል ማለት ነው። ይሄ መንግስት የሚወድቅ ከሆነ እነሱ እነማን ናቸው?
ባለፈው ተሰብስበው ሄዶ ጀዋር ወጣቶችን ሲቀሰቅስ ምንድን ነው እና ሲባት ነጋ ናቸው እንዲያደርጉት ወረቀለ ሲባት ነጋ ጋር ተሰበሰቡ። ሲባት ነጋ ተመልሶ አሁን ቲፒኤልኤፍ ከኢሳያስ ጋር በመስራቱ ምን አይነት ኢንተርቪው ነው የሰጠው በወያና ላይ ማለት ትችላለህ ማለት ነው። እና ጀዋር እኮ አባይ ግድብ ላይ የክሌ ሐውልት ይሰራ ግድቡ የክሌ ይባል ንጋት ሐይቅ የተባለው ሐይቁ የክሌ ተባል ተብሎ እኮ ፔጅ ላይ የሚለቁ ናቸው። የኦሮሞ ወጣት ዛሬ እንዳትቀሰቅስ ቅድም ስለ አጽዎቹ አትናገር ብላል። አሁን ስለ ጀዋር አትናገር ነው ማለት የጀዋር ትውልድ ዘመን አትናገር ነው ያለው ትውልድ ከማንም በላይ የኦሮሞ ወጣት ፖለቲካ ያውቃል። ከማንም በላይ ኢትዮጵያዊ ሆኗል። በተለይ በብሔርተኞች ሲነመራ ነበር ነው። ከማንም በላይ ኢትዮጵያዊ ሆነናል። ድሮ እኮ ስለ ኢትዮጵያ እንድንናገር አይፈቀድም። ሀገሪቷ ራሷ ኢምፔረር ነች ነው የምትባለው፣ ጮካኝ ነች ነው የምትባለው፣ ገዳይ ነች ነው የምትባለው። ታውቃለህ ሀገር ዛሬ እና ጀዋር እየሰሩ ያሉት ነገር በግልጽ ኢህአዴግ ድሮ ቲፒኤልኤፍ ጊዜ በፖለቲካሊ ሽባ የሚታረገው በሚስጥር ነው። ዛሬ እኮ ካርድ እንሲባልን እያሉ እኮ በአንድ አካባቢ እየሄዱ ሰውን እያገዳደሉ እኮ ነው። በሶማሌና በኦሮሚያ ድንበር አካባቢ እኮ ከሁለቱም በኩል ወጣምሻዎችን መርጦ ዱሪዎችን መርጦ ገንዘብ ሰጥቶ እኮ ህዝብ እያገዳደለ እኮ አሁን ነው ገና ወደ ጨለማ ጉድጓድ እየሄዱ ያሉት። ስለዚህ የሚፈርስ መንግስት አይኖርም። መንግስትን የሚተኩ አካላት የሚመርጡ አካላት ይመጣሉ ብዬ ነው የሚያስበው። አመሰግናለሁ። ቀጣይ ሰዓት እመጣለሁ። ይርታቸው ቴዲ እንግዲህ መድረኩ ተከፍቷል፣ ትግሉ ተጀምሯል። እኔ ትልቁ ከህዳሴ ገድብ ቀጥሎ የፋኖ አንድነት እንደገና በጋራ አስጣኝ አለና በታች አደረከኝ። ኦኬ ላይ ያየው ነበርና አይ ፋኖ ስል ደነገጠ እንደ እንትኑ ኢንተርኔት ቲክታክ ደነገጠ እንደ አውራ ይሰማል እኮ አውራ አለ። ኦኬ ታንክ ዩ ኤኒዌይ ምን አለ መሰለህ አንደኛ ስለ ትምህርት ፖሊሲ ያሉ የተማረ ጠፍቶ አይደለም እኮ ኢትዮጵያ ውስጥ ቪዲዮ ልክፈት እንደ ችግር የለውም። እኔ ላስተካክል ነው ኔትወርኩ አሁን ይስተካከላል። አሁን መጣ ሂድ። ኦኬ ታንክ ዩ ኤኒዌይ ኢትዮጵያ ውስጥ ምሁር ጠፍቶ አይደለም ያልተማረ ስልጣን ስለተቀመጠ ነው። በአሁኑ ሰዓት እንግሊዘኛ ባይችልም በሀገሩ ውስጥ እንዴት ማስተዳደር እንደሚችል ስርዓቱ እንዴት መቀየር እንደሚችል ፍትህና ዲሞክራሲ በሀገሪቱ እንደመስፈን እንደሚችል የተወለደውን የተማረውን በሰላም መኖር የሚችልበት ህገ ደንብ ሲኖር ነው። ህግ በሌለበት ስርዓት እንትኑ ነገርኝ መስመር ለማስያዝ በጣም እየሰፋ ይላል፣ ብሮድ ይሆናል። በተማረና ባልተማረ ውስጥ እንዳንገባ አሁን ያለውን የትምህርት ስርዓት እንዴት አየ? አንደኛውን ዙር እሱ ሊዱበትና ሁለተኛውን ዙር ደግሞ ወደ አንደኛ የትምህርት የአማራ ህዝብ ጦርነት ውስጥ ስላለ እንግዲህ የትግራይ ህዝብን ጦርነት ውስጥ ተማሪም ስለሌለ ምናልባት ብርሃኑ ሰው ስላነሰ ወይም ሆነ ብሎ ያደረገው ሊሆን ይችላል። የተወሰኑ ሰዎች እንደዚህ ለፖለቲካ ፍጆት እንዲውል እንደዚህ ጥሩ ውጤት አመጣ ብለው ጥሩ ውጤት ተሰጥተው ሊሆን ይችላል። ነገር ግን አቲን ካልገባህ መሰለኝ በኢትዮጵያ ታሪክ እንዲህ ያለ አሁን ካለፈው አመት ጋር ሲነጻጸር በእርግጥ የተፈተኑት በጣም ብዙ ናቸው። ያለፉትም በዛው መጠን ፐርሰንቱ አድጓል። ግን ከዚህ ቀደም በገፍ ተማሪዎች ዩኒቨርሲቲ ይገቡ ነበር። አሁን ያ ቀርቶ ይሄ ሪፖርት ላንብበልና ከዛ ትሄዳለህ። ደቂቃን ፖዝ አድርጌዋለሁ። ይኸውልህ ይሰማል? አዎ ይሰማል። በ2017 ፈተናውን ከወሰዱ 48929 ተማሪዎች 48929 ተማሪዎች ናቸው ያለፉት። 8.4% ተማሪ ማለት ነው። ከነዚህ መሃል 50 ፈተናውን 585882 ተማሪዎች ተፈተኑ ወደ ዩኒቨርሲቲ መግቢያ ማለት ነው። ከነዚህ ውስጥ ያለፉት 48929 ተማሪዎች ብቻ ናቸው። ይሄ ምን ይነግራል? ብዙ አልፎ አይደለም ብዙ ወርቋል። እና ይሄ የትምህርት ጥራትን ያሳድጋል ወይስ በአንተ ትንታኔ ምንድን ነው? አሁን እኮ እነዚህ የእውነት ከሆነ በውሸት እንደተገዛ ዶክተሬትና እንትኑ እንዳይሆን
ነው በስጋት ለፖለቲካ ፍጆት እንዲውል ይህን ቁጥር ይህን አደረግነ ብሎ የኢትዮጵያ ውስጥ እንግዲህ የማይዋሽ የለም። ቄሱም ጳጳሱም ለኑሮ ሲል ይዋሻል። አድርግ የተባለው ከጠቅላይ ሚኒስትር ተልእኮ አይባልም አለልህም። አረ በመድኃኒዓለም ቆይ ሊቀርጥልህ ቢያምህም ዋጣው። ማንም ቢሆን አንዴ ስማኝ። ቴዲ ሰማል ሲባል እንደው ይሄን ያህል እንደው ነው አይደል? ህዝብ ላይ መጫወት ነው። መጀመሪያ አጀንዳውን በደንብ ሰው አጀንዳው የተገዛ የተሸጠ ምናምን አይደለም። 2017 ወደ ዩኒቨርሲቲ መግቢያ ለፈተና ከተቀመጡ 585882 ተማሪዎች መሃል 48929 ብቻ አለፉ። ኦልሞስት በፐርሰንት ብታስቀምጡት ከ92 ከ89 በመቶ በላይ ወድቀዋል። የትምህርት ሚኒስትሩ ምናተኩረው የትምህርት ጥራት ላይ ስለሆነ የወደቁ ተማሪዎች በዝተዋል። እኛ ምናተኩረው ትምህርት ጥራት ላይ ነው፣ ብዛት ላይ አይደለም አሉና እሳቸው እንዳሉት ይሄ የትምህርት ጥራትን የሚያመጣ ነው ወይስ የማያመጣ ነው? እንዴት ታየዋለህ? ሰርቲፊኬት ስለመገዛት ስለመሸጥ አይደለም እዚህ ጋር እንግዲህ ባለው ስርዓቱ የተሰጠው ትዕዛዝ እየሆነ ያለው የተማሪ እንግዲህ አብዛኛውን የወደቀው በሙሉ ወደ ወታደር ይገባል። ጥራት ያለው ተማሪዎቹ ወደ ቦታ ለማስያዝ የብልጽግና ሰዎች ሆነው እንትን ይላል። ግን በአገሪቱ ውስጥ እዚህ አሜሪካ ወይም ካናዳ አንተ የምትኖረው ብትወድቅም ሌላ ኦፖርቹኒቲ አለ፣ ትማራለህ። ሌላ ቦታ መደህ እዛም ባታልፍም የምትማርበት ኢቭን በትልቅ ሆነህ የምትማርበት እድል አለ። ነገር ግን አገሪቱ ያለውን ችግር አለፉ። እነዚህ 48000 ነው ያልካቸው 400 ምናምን እንትን አለፉ ያልካቸው ሰዎች ጥሩ ነው። አገሪቱ ብታስተምር ደስ ይላል። ጥራትም አለው የለውም ብቻ ሳይሆን እነዛም ለብቃት ባያልፉም ግን ያው ከዛ ደረጃም ተምረዋል ማለት ነው። በተማሩት ግን እኔም የምፈልገው በተማሩት ላይ ያለውን ኪሳራ ብትማርም ባትማርም በአገሪቱ የሰላም እጦት ችግር ስላለ አሁን ተምረሃል ብለህ ብታልፍም እውነት በትክክለኛው ተግባር ተምረው አልፈዋል ወይ? የትኛው ብሔር ነውስ ያለፈው? የአማራ ክልል አለ ወይ? ዩኒቨርሲቲ እየተማሩ ነው ወይ? ትምህርት ቤት አለ ወይ? ትግራይ ውስጥ አለ ወይ? ስለዚህ አሁን ከጥቅሙ ጉዳቱ ያመዝናል እያልኩ አይደለም። የተማረው እድል ገጥሞት የዛ ብሔር ምናልባት በስልጣን ደርሶ ሊሆን እድል ስላለው በሰላም ተምሮ አልፎ ሊሆን ይችላል። ነገር ግን አጠቃላይ በኢትዮጵያ ውስጥ ያለውን ችግር ትምህርት ማጣት አይደለም። ቅድም ወደ ትምህርት ማጣት ብቻ ሲያወራ ስለነበር የመጀመሪያው ካድሬ ማለት ነው። በሰላም መኖር ስላልቻለ የተማረውን ኃይል ወደ ስልጣን ስላልመጣ ያልተማረው ኃይል ስልጣን ጨብጦ በማያውቀውን በውሸት ዲግሪ ገዝቶ ተምሬያለሁ ብሎ በተግባር ስራ መስራት ስለማይችል ነው። ይህ ዋና ስርዓቱ ካልተቀየረ ይህ ተማረውም ነገ የሚጠፋ የሚሞት የሚባረር ከሀገሩ ሊወጣ የሚችል ይሆናል። ያልተማረውን ደግሞ ነገ ስልጣን ይዞ ሊመጣ የሚችልበት መንገድ ሊኖር ይችላል። መጀመሪያ ግን ህገ መንግስቱ ነው ለመላው የኢትዮጵያ ህዝብ ሰላምና ዲሞክራሲ የሚያሰፍን። ከወያኔ ህገ መንግስት መላቀቅ አለበት። ያንተ ብሔር ነገድ ማንካ በለው የኔ አማራ በለው ሌላ ኦሮሞ በለው ህገ መንግስቱ ሲቀየር ከብሔር የጸዳ ከዘረኝነት የጸዳ ሁሉም ዜጎች መብታቸው እድላቸው ነፃነት ምግብ በልቶ አንዳንዴ እኮ ተማሪ ሆነህም ምግብ ስታጣ ረሃብ ስትወርቆ የምታጠናው የምትማረውን በአግባቡ ላይ ላታጠና ትችላለህ። because you don't have enough money, you don't have good food, you cannot get what the requirement in your life. ስለዚህ አሁን ብርሃኑ አይቼዋለሁ ጧት ብርሃኑ አለ ብለው ነው የጻፉት። ብርሃኑ አለ ተብሎ በቃፍታ ሐሞራ ወይ ወልቃይት ጠገዴ ዶክተር ብርሃኑ ይሄን ያህል ውጤት አመጣ ብሎ የተጻፈው ነው አንብቤዋለሁ ጧት። ስለዚህ እኔ ያለኝን ግን የኢትዮጵያ ህዝብ ሁሉ ቢማር
አገሬ ሀብታም ብትሆን ሁሉም ኢትዮጵያዊ ብታስተምር ተጽፎ ያነበብከው ምንድን ነው ያነበብከው? ያው ብርሃኑ ፕሮፌሰር ብርሃኑ ነጋ የትምህርት እንትን ጥራት ያለው እንደዚህ አለ ብዙ ተማሪዎች ውጤታማ ያደረገ ትምህርት እንደሰጠ ከጥራቱ ከብዛቱ ጥራቱ የሚል ያለው እንትን ያነበብኩት ያየሁት ማለት ነው። ስለዚህ ግን ምን አለ መሰለ ሜን ፖይንቱ ትምህርት ማነስና ያልተማረ ድሮ አባቶቻችን ሳይማሩ አገር ሲያስተዳድሩ ነበር። ዩኒቨርሲቲ ኮሌጅ ሃይ ስኩል በሌለባት ኢትዮጵያ ጊዜ በሰላም በኩልነት በፍትህ ዜጎች የትም ቦታ ሰርተው የሚኖርባት በልተው ጠጥተው የፈለጓትን አድርገው የሚኖርባት ሀገር ነበረች። ስለዚህ ከዛ ሁሉ የተሻለ ብላ የባሰች አመጣ የሆነበት ምክንያት እንትን ዋና ትልቁ ግን የፋኖ እድል ፈንታ የኢትዮጵያ ሕዝብ ምናመጣው ለውጥ ዲሞክራሲ፣ ፍትሃዊ፣ እኩልነት ዜጎች ከየትም ቦታ ሰርተው የሚንቀሳቀሱባት ህግና ደንብ ስርዓት ፈጥረን በዛ ልክ ኢትዮጵያ በነፃነት ሁሉም ዜጎች የሚንቀሳቀሱባት ከውጭም ከውስጥም ሳይባል አማራና ኦሮሞ ትግሬ ሳይባል ፍትሃዊ የሆነች ሀገር ለመመስረት ትልቅ ጥረት እያደረግን ያለን በውጭ ያለው የአማራ ምሁራን አጠቃላይ የኢትዮጵያ ምሁራንም እነ ጆሃርም ሚስጋታቸው ምን እንደሆነ ልንገር። አንድ ከዛ ላይ አንድ እነ ጆሃር ጦርነቱ ወደ ኦሮሚያ እንዳይገባ ነው። ኦሮሚያ ከገባ ብዙ የኦሮሞ ወጣት የኦሮሞ ህዝብ ይፈናቀላል ክልል ብሎ የተሰጠው የአማራ ክልል እንዳለ እንዲቀጭ ነው የሚፈልጉትና እሺ ተመልሽ ይመጣል። እሺ ጋይስ አቶ ይርታቸው እኔ አንድ ነገር ሲሪየስ ልንገራችሁ። በሲሪየስ መግባት ግዴታ አይደለም። መግባት ግዴታ እኮ አይደለም። አንድ ነገር በትምህርት ጉዳይ ፋኖ እያልክ ኦነግ እያልክ ይሄ ምላሳችሁ ላይ ተነቀሳችሁት አባዜ እኮ ነው። በነገራችን ልክፍት እኮ ነው። የፖለቲከኛ ተቀዳሚ ተግባሩ ቶፒኩ ምንድን ነው? አውቄ ነው ዝም ብላችሁ እኮ ህዝብ እንዲታዘባችሁ ነው። እኔ በተደጋጋሚ እየነገርኳችሁ ነው። ይሄ አንድ በአንድ ውርደትን አንድ በአንድ እያልኩ ማስቆጠር ዘመን የምትቀበልበት ዘመን ነው። ፕሊዝ በዛው መጠንም እኔ ማከብራቸው ፖለቲከኞች የምታከብሯቸው ፖለቲከኞች አሉ። ምን ይናገራሉ ምን ያወራሉ ብላችሁ በጉት የምትጠብቋቸው ማታቁ ከሆነ ወይ ከፖለቲካው ገለል ብሉ ወይ ተዘጋጅታችሁ። ሁሉም ነገር ፋኖ ሁሉም ነገር ኦነግ አይደለም። አሁን የመጀመሪያውን ዙር በትምህርት ጉዳይ ላይ ያንተ እይታ ምንድን ነው? ህዝብ ይታዘባል። አሁን ይሄ ሪከርድ ሆኗል። ለታሪክ አታጠፋውም። ምን ታደርገዋለሽ? ለዘላለም ይቀመጣል። ይሄ ሚሊዮኖች ያውታል። ይሄን ጉዳዩ ቲክቶክ ላይ አይደለም ታውቃላችሁ። ሚሊዮኖች ያውታል። ይሄ እዚህ ብቻ አይደለም። ገና የሚያዩ ኦዲየንሶች አሉ፣ ይጠብቃሉ። እዛ ላይ የሚጽፉላችሁ ኮመንት ያላችሁ። ስለዚህ ፕሊዝ ተጠንቀቁ። እኔ ቴሌግራም ላይ ጽፌላችሁ እንደገና ራሴ ተናግሬ ከዛ ነው የመጣሁት። ዝም ብዬ አይደለም የመጣሁት እንደምታውቁት። እና እባካችሁ ፕሊዝ አድማጭ ተመልካቾቻችንን እናክብር። ይብዛ የሚነስም የእናንተ ምን ትላላችሁ ብለው ለመስማት ነው የሚመጡት። እዚህ የመግባት እድል ያላገኙ ሰዎች ምን ትላላችሁ ብለው ለመስማት ነው የሚመጡት እና እንትኑን ብናቅ ባናበላሽ ለማለት ያለው። እሺ ከኤርታቸው ቀጥሎ ወደ ራስ ደጀን እንሄዳለን። ቴዲ እሰማለሁ። እሰማለሁ ራስ። አመሰግናለሁ። በመጀመሪያ መልካም አዲስ ዓመት ለሁሉም ኢትዮጵያውያን። ከዛ በመቀጠል ቴዲ ባነሳቸው አጀንዳዎች ላይ የአባይ ግድብን በተመለከተ የትምህርት ጥራት፣ የአሰብ ወደብንና የአብይ አህመድ መንግስት ወቅታዊ አቋምና አንዳንድ የከሰሩ የዲያስፖራ ፖለቲከኞችን አቋም በተመለከተ ሀሳቤን ለማጋራት ሞክራለሁ። በመጀመሪያ ታላቁ የአባይ ግድብ ወይም ታላቁ የኢትዮጵያ ህዳሴ ግድብ እንደ አንድ ኢትዮጵያዊ በመገደቡ እኔ በጣም ደስ ብሎኛል። አባይን እንደው በአጋጣሚ ሆኖ በጋ ሲሆን የውሃ መጠኑ ሲቀንስ እየዋኙ ካደጉት ወጣቶች መካከል አንዱ እኔ ነኝ። ወላጆቻችን አባይ መቼ ተገድቦ የኢትዮጵያን ህዝብ በእርሻ ስራ በተለይ በተለምዶ መስኖ በሚባለው ይጠቅማል ነው እንጂ መብራት ምናምን የሚባለው እንኳን በወቅቱ ግንዛቤው ስላልነበረን እኔም ሆነ ቤተሰቦቼ አያውቁትም ነበር። አባይ እኔ መብራት የማምጨቱ ጉዳይ አይደለም። እንደ አገር የኢትዮጵያ ህዝብ ከተንቀሳቀሰ ምን ማድረግ እንደሚችል
በአፍሪካ እንዲሁም ብሎም በዓለም ተወዳዳሪ የማይገኝለት ዘመናዊ ግዙፍ የሆነ የመስኖ ማነው የኤሌክትሪክ ፓወር ጀነሬሽን መገንባት ችለናል። በነገራችን ላይ ሰሞኑን የዓለም አቀፍ ሚዲያዎችን ተከታትላችሁ ከሆነ የግድቡን አስደማሚነት የኢትዮጵያ ሕዝብ ከየትኛውም የዓለም አቀፍ ተቋም እርዳታ ሳያገኝ እያንዳንዱ ኢትዮጵያዊ ከመቀነቷ እያንዳንዱ ኢትዮጵያዊ ከደሞዙ ቀንሶ የሰራው ታላቅ የዚህ ክፍለ ዘመን አርማ ነው። ይህን ካልኩኝ ታላቁ መለስ ዜናዊ በእውነት ክብር 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 ምስጋና ይግባው። በ20ኛው ክፍለ ዘመን ሀገራችን ኢትዮጵያ ካፈራቻቸው በጣም ምጡቅ አይምሮ ካላቸው መሪዎች መለስ ዜናዊ ነው። እሱ ይህንን ደፍሮት ከሱ በኋላ ደግሞ የመጡ መሪዎች የየራሳቸውን ኃላፊነት ወስደው ስለሰሩት እኔ አባይ ምን ባያመነጭ በራሱ ውሃ መያዛችን ብቻ ለወደፊቱ ኢትዮጵያን በቀጠናው ለሚኖራት ጂኦፖለቲክስም ሆነ በኢኮኖሚ አንጻር አካባቢውን የአየር ጸባይን በተመለከተ ትልቅ ጠቀሜታ አለው። ስለዚህ የአባይ ግድብ መገደብ የሚቃወም ኢትዮጵያዊ እኔ ምን ልለው እንደምችል አላውቅም። ስለዚህ በኢትዮጵያ ብሔራዊ ጥቅም ላይ ፋኖ ወይም የፋኖ ደጋፊዎች ቅንጣት ታክል አንደራደርም። አገራችን የምታደርገውን በአባይ የመጠቀም መብቷን 100% እንደግፋለን። ትልቁ ችግር ግን ምንድነው? በወቅቱ የሀገሪቱ ጠቅላይ ሚኒስትር ሲያቀርበው የነበረው ለታላቁ ህዳሴ ግድብ መለስ ዜናዊና ሌሎቹ የነበራቸውን አበርክቶ በተግባር በስነ ስርዓት አልተገለጸም ብዬ ነው ማምነው። እንደነዚህ አይነት ታላላቅ ስራ የሰሩ ኢትዮጵያ መሪዎች በፖለቲካ ባይሸፈኑ ሁሉም በልካቸው ቢነገርላቸው እጅግ በጣም ደስ ይለኝ ነበር። ለማንኛውም ፔትሮ ሳሊኒ የሳሊኒ ኩባንያው ዋና ስራ አስኪያጅ የመለስ ዜናዊን እውነቴን ነው የምልህ እኔ እንዴት አይነት አምቢሽን የነበረው እንዴት ታላቅ መሪ እንደሆነ በግልጽ ለሰፊው የኢትዮጵያ ህዝብና ለሌላው በዓለም አቀፍ ደረጃ ለሚያዳምጠው ሁሉ እውነታውን ስለተናገሩ በዚህ አጋጣሚ ማድነቅ እፈልጋለሁ። ይህ ማለት ግን መለስ ዜናዊ በዘመኑ በአማራ ህዝብ ላይ ያደረሰው በደልና ጭቆና አልነበረም ማለት አይደለም። ጥሩ ሲሰሩ ጥሩ የሰሩትን እናመሰግናለን፣ መጥፎ የሰሩትን ደግሞ መጥፎ ጎኑን ስናነሳ በዛ የምናደርጋቸው ይሆናል። እኔ የአባይን ግድብ በተመለከተ እንደ አንድ አማራ ኮንሰርን የሚያደርገኝ ይህ ግድብ ተገድቧል። ከዚህ በኋላ የፓወር ዲስትሪቢሽኑ የመብራት ስርጭቱ በትክክል የኢትዮጵያ ህዝብ በእኩልነት ይዳረሳል ወይ፣ ፍትሃዊ የመብራት ስርጭት ይኖረዋል የሚለው ግን ማስመር ፈልጋለሁ። ለምሳሌ አማራን ክልል ብትወስዱ ፓወር ሳብስቴሽን የለም። እኔ ለምሳሌ ትምህርት ቤት ስማር ጭስ በአፍንጬ እንትን እያልኩ ነው። ምንም መብራት የሚባል ነገር አካቴውም የለም። እኛ በኩራዝ ወይም ላምባ በሚባለው ነው እያበራን ያለ ነው። ስለዚህ በአማራ ክልል ፋብሪካዎች በሙሉ የቆሙ ናቸው። ምክንያቱም የመብራት ስርጭት የሚባል ኦልሞስት አማራ ክልል ዜሮ ነው ማለት ይቻላል። ማንኛውም ሰው ክልሉን ያየ ሰው መመስከር ይችላል። ስለዚህ ከዚህ በኋላ የመብራት ስርጭቱ የኢትዮጵያ ህዝብ በእኩልነት ባለው ተደራሽነት ሁኔታ ይደረጋል ወይ የሚለውን በሂደት አብረን የምናይ ይሆናል። ስለዚህ በህዳሴው ግድብ በተመለከተ ያለኝ አቋም ይህን ይመስላል። ሌላው የትምህርት ጥራትን ነው በተመለከተ ነው። እኔ የትምህርት ጥራት አንደኛውም ኢትዮጵያ ውስጥ ይሄ በየጊዜው ሰው የሚጨፈጭፍ የሚያርድ ትውልድ የተገነባው የሚመስለኝ የትምህርት ጥራቱ የመበከቱ የትምህርት ጥራቱ የመላሸቁ ምልክት ይመስለኛል። ስለዚህ በትምህርት ጥራትን በተመለከተ እኔ እጅግ የትምህርት ጥራት ሲሪየስሊ መወሰድ መቻል አለበት ብዬ አምናለሁ። እንዲሁ ዝም ብሎ ግፋፎ መጋፈፍ ሳይሆን ነገ የኢትዮጵያን ህዝብ ችግር ሊፈታ የሚችል ማሰብ የሚችል ማገናዘብ የሚችል ትውልድ መቀረጽ አለበት። እሱን ለማድረግ ደግሞ በጣም የትምህርት ስርዓቱ መሻሻል ያስፈልጋል ብዬ አስባለሁ። ነገር ግን አሁን ለምሳሌ ባለው በሰሞኑ የኢትዮጵያ የሀገር አቀፍ መልቀቂያ ፈተናዎችን በወሰዱ ተማሪዎች ውጤትን በተመለከተ እኔ በትክክል ሁኔታው የተገመገመ አይመስለኝም። ምክንያቱም አብዛኙ የአማራ ትምህርት ቤቶች በጦርነት መሃል ያሉ፣ መምህራን በቅጡ የማያስተምሩ፣ ተማሪዎች አመቱን በሙሉ ተገቢው የሆነ ትምህርት ያላገኙ፣ ሁለተኛም ደግሞ ለምሳሌ ወደ ገጠር አካባቢ ነው የተወለጀበት ባደኩት አካባቢ ያሉት ትምህርት ቤቶች በሙሉ ዝግ ናቸው። ስለዚህ ይሄ ባለበት ሁኔታ እንዴት አድርጎ ግንዛቤ ተወስዶ ነው? ያ ማለት ግን ሰነፍ ተማሪዎች የማለፊያ ውጤቱን መመዘኛ ያላሟሉ ተማሪዎች ይለፉ እያልኩ አይደለም። የአማራ ክልል ለምሳሌ የአማራ ተማሪዎች በልዩነት ሁኔታ የወደቀ ተማሪ ካለ ድጋሜ ትምህርት እንዲሰጥ እድል እንዲሰጠውና ድጋሜ እንዲፈተኑ መደረግ አለበት ብዬ ነው የማምነው። ምክንያቱም ለምሳሌ እኔ የወንድሜ ልጅ ተፈትናለች፣ እህቴም ትንሽ እህቴ ተፈትናለች። ምናልባት ከአለው ወደ 8 ነው 9 ወር የትምህርት ሰሌዳ ውስጥ እኔ እንጃ 3 ወር በቅጡን መማራቸው እርግጠኛ አይደለሁም። ይሄ ባለበት ሁኔታ
የትምህርት ጥራት ማስከበሩ እንደተጠበቀው ነው። አማራ የሚባለው ምድር ጎንደር፣ ጎጃምና ሸዋ እንዲሁም ወሎ ክፍለ ሀገሮች የትምህርት ስርጭቱ እጅግ በጣም ዝቅተኛ ስለሆነ መምህራን በአግባቡ አላስተማሩም፣ ልጆቹም ተረጋግተው አልተማሩም። ዛሬ በዚህ ሰፈር ጦርነት ጥይት ይጮሃል፣ በዚህ በኩል ይመጣል። ስለዚህ ይሄ ባለበት ሁኔታ የትምህርት ጥራት ለማስከበር ተብሎ ተማሪዎች ተስፋ ቢስ እንዳይሆኑና ነገም ደግሞ ትውልዱ ወዳልሆነ ሁኔታ እንዳይሄድ ደንዶ ለወደቁ የአማራ ክልል ተማሪዎች እንደገና 12ኛ ክፍል ገብተው በድጋሚ እንዲማሩና ፈተናውን ድጋሚ እንዲወስዱ ማድረግ የመንግስት ወይም የትምህርት ሚኒስቴር ኃላፊነት ነው ብዬ ሀሳብ መስጠት ፈልጋለሁ። ከዛ በተረፈ ስለ አሰብ ምናምን በተመለከተ እንደውሱን ነገር ትንሽ ጫፍ ልድበት። በመጀመሪያ እኔ አሰብን ለማስመለስ ጦርነት ያስፈልጋል ብዬ አላምንም። እኛ ጦርነት እንደምናስበው በቴሌቪዥን እንደምናየው ቀላል አይመስለኝም። ጦርነት ትውልድ ይበላል። ጦርነት የሀገር ኢኮኖሚ ይበላል። ጦርነት ዲፕሎማሲ ያበላሻል። ይህ ሁኔታ ባለበት ሁኔታ ጦርነት ያስፈልጋል ብዬ አላምንም። ከዛ በተረፈ ግን እንደ የአማራ ልጆች በዚህ ሰዓት የህልውና አደጋ ውስጥ ያለን ህዝቦች በመሆናችን ስለ አሰብ ወደብ የምናስብበት ሁኔታ የለም። እኛ አሁን ለነፃነታችን እየተዋደቅን ነው። አብይ አህመድን የሚያስወግድልን የትኛውን ቡድን ቢመጣ እንደግፋለን። ያ ማለት ግን ኢትዮጵያ ሁልጊዜ በጨለማ ውስጥ ስኖር እያልን አይደለም። ግን እኛ ቅድሚያ የምንሰጠው ለነፃነታችን ነው። ለነፃነታችን እየታገለ ስለሆነ ቅድሚያ የምንሰጠው እሱን ነው። ድል ድጋሜ ሲሰጠኝ የአብይ አህመድ መንግስት ወቅታዊ ሁኔታ ለማብራራት እሞክራለሁ። ቴንክ ቴዲ ቴንክ ዩ ራስ። ለአሰራር እንዲመቸኝ ቅድስት መሐመድ በየርታቸው ቦታ ስለሆነ የገባው መሐመድን ላስቀድመው ነው። ወደ አንቺ እመጣለሁ። ቅር አይልሽም? እንደዚህ በቅደም ተከተል ስለመሄድ መሐመድ አለ መቅደም ካለባትም ችግር የለም። አንተ በሱ ቦታ ስላለ በቅደም ተከተል ለመሄድ እንዲመቸኝ አንተ ሄድና ከዛ ወደ ቅድስ ከዛ ወደ ኡኖ እንሄዳለን። ኦኬ እንግዲህ በዚህ ሳምንት ከሆኑ አበይት ነገሮች ውስጥ አንዱ ሁለት ሶስት ነገሮችን ቶፒክ አድርገህ የመጣቸውን ለማየት ሞክሬያለሁኝ። ከትምህርት ጋር ተያይዞ ያለውን ነገር ለማየት ፈልጋለሁ። የመጀመሪያውን ጉዳይ ማለት ነው። ባለፉት ከ2000 የአራት ዓመት ዴታ አለ። የአራት ዓመት የ12ኛ ክፍል ውጤት የኤግዚት ኤግዛም ተፈትነው ለዩኒቨርሲቲ የብቃት ማረጋገጫ የተፈተኑ ተማሪዎች ውጤት የሚያሳይ አንድ ሰንጠረዥ ወጥቶ አይቻለሁኝ በሚኒስትር ኦፍ ኤጁኬሽን በኩል የወጣ እና ያንን ስመለከት ከጊዜ ወደ ጊዜ እየተሳከሉ ይመጣሉ ብለን የምናስባቸው ነገሮች ግን በዛ መልኩ አይደለም እያገኘሁት ያለሁት። ለምሳሌ ይሄ 2017 16 15 እና 14 ነው እጄ ላይ ያለው። በ2014 3.3% ብቻ ነበረ ያለፈው እንደምታውቀው ማለት ነው። ከጠቅላላው ከተፈተነው ውስጥ 3.3% ነው ያለፈው። ወደ 96.7% የሚሆነው ተማሪ ወድቋል። ያ ተማሪ ምን እንደሆነ አናውቅም ቤዚካሊ ማለት ነው። ድጋሜ ተፈትነዋል ወይስ የሚለው ነገር ራሱ የራሱ ጥያቄ ስላለው ማለት ነው። ይሄ አዳዲስ ተማሪዎች ናቸው የተፈተኑ ያሉት በየዓመቱ ወይስ የወደቁ ተብለው ለምሳሌ አምና ወደቁ የተባሉት ድጋሜ ተፈትነው እነሱን ከዚህኛው ቁጥር ጋር እየገቡ ነው እየተሄደ ያለው የሚለው ነገር የራሱ የሆነ እንደምታ ስለሚኖረው ማለት ነው። እንደገና በ2015 ኦልሞስት 96.8% ነው ጨምሯል የወደቀው ራሱ እዚህ ጋር 0.1% ራሱ ቀላል አይደለም ወደ አብሶሉት ነምበር ስትቀይረው ማለት ነው። 2016 ላይ 94% ነው የወደቀው 94.6% ሪላቲቭሊ ከቀደሙት ዓመታት ቀንሷል እያልን የምንሄደው። 2017 91.6% ነው ያው የዘንድሮ ማለት ነው 91.6% አካባቢ ያ ማለት ወደ 8.4% የሚሆኑ ተማሪዎች አልፈዋል። ከዛ ውጪ ያሉት ወድቀዋል ብሎ ማለት አስቸጋሪ ነው። ምን እንደታሰበ ስለማላቅ ማለት ነው። የቮኬሽናል ትሬኒንጎች ውስጥ የሚገቡ ሊኖሩ ይችላሉ። ከዛ ውስጥ ይሄ የሚያሳየው ኳሊፋይድ ሆነው የዩኒቨርሲቲ ኢንትራንስ ኤግዛም ውጤቱን ማክሲመም ያመጡ ተማሪዎችን ይመስለኛል አልፈዋል ተብሎ የተቀመጠው። ከዛ ውጪ ያሉት ደግሞ በተዋረድ በኮሌጆች በቮኬሽናል ትሬኒንጎች የሚገቡ ተማሪዎች ሊኖሩ ይችላሉ ብዬ ስለማስብ ይሄ ዳርክ ሳይኮሎጂውን መከተል አልፈልግም።
ከዚህ አንጻር ግን ኦቨርኦል ግን እየታየ ያለው ነገር ምንድነው? ሪሊ እነዚህ ተማሪዎች ወደኋላ ብትሄድ ዘንድሮ የተፈተኑት አዲሱ የትምህርት ሚኒስቴር አወቃቀር ያገኛቸው ምን ያህል ዓመት ነው ማለት ነው? 4 ዓመት ነው ያገኛቸው ማለት ነው። ከ12 ዓመት ውስጥ 4 ዓመት ነው የዚህ በብልጽግና የተመራው የትምህርት ሚኒስቴር በእነሱ ላይ ኢምፓክት ሊያመጣ የሚችል ስራ ሰርቷል ብለን ልናስብ የምንችለው ኢምፓክቱን አሰስ እናድርግ ማለት ነው። ሶ ያ በሆነበት ውስጥ ከታች ጀምሮ ይሄ ቤስት ከሚባሉት ታይሞች ጀምሮ ልክ የሰሩ ይመስል ክሬዲቱን ሙሉ በሙሉ ለነሱ የምንሰጥበት አግባብ አለ ብዬ አላምንም። አሁን ላለው የሚኒስትሪ ኦፍ ኤጁኬሽን አመራሮች ማለት ነው። ፎር ዳት ማተር አይ ዶንት ኖ ምን ያህል በቅርበት እንደምታውቅ አላውቅም። ትልቁ ችግር እንደውም ያለው የኳሊቲ ኦፍ ኤጁኬሽን በተመለከተ ካሪኩለም የሚቀርጹ ሰዎች አብዛኛዎቹ እነማን እንደሆኑ ታውቃለህ። አሁን ቅድም ስታነሳቸው ከነበሩት ውስጥ አብዛኞቹ ካሪኩለም ውስጥ ያሉት እነሱ ናቸው። እኔ እናንተ የተማርንበትን ካሪኩለም የቀረጹ ሰዎች ምናልባት እኔ እናንተ ከመወለዳችን በፊት በነበረው ካሪኩለም የተማሩ ሊሆኑ ይችላሉ። ግን ከዛ በኋላ ያለውን ካሪኩለም ውስጥ የሚገቡ ሰዎች የዚሁ የምንተቸው የኒው ጀነሬሽን ወይም ደግሞ ኒው ካሪኩለም ግራጁዌቶች ናቸው። እኔ በጤና ውስጥ ያለውን ስለማቅ ነው። በሄልዝ ሳይንስ ውስጥ ያለውን ቢያንስ ለ2-3 ዓመት በቅርበት የማውቀው ነገር ስላለ ምክንያቱም የካሪኩለም እንትኑ ሙሉ በሙሉ ወደ ሚኒስትሪ ኦፍ ሄልዝ ስለገባ ከሚኒስትሪ ኤጁኬሽን ወጥቶ እዛ ውስጥ ያሉ ሰዎች ካፓሲቲያቸው በኢንታየር ኳሊቲ ላይ ኢምፓክት እንደሚያመጣ ቃለሁ። ሶ ከዛ አንፃር ፕሮፌሰር ብርሃኑ ነጋ ኳሊቲ ላይ ፎከስ ማድረጉ ይበል የሚያሰኝ ነው። ነገር ግን ኢንቴካችንና የገቡ ተማሪዎችና ከዛ ገብተው ኤግዛሙን ተፈትነው አለፉ የተባለው ነገር ኮምፔር ስታደርግ ኮምፓራቲቭ አናሊሲስ ስትሰራ የሚታየው አሁን የታየ ያለው የኳሊቲ ኢሹን ነው እያየን ያለ ነው። ኢን ተርምስ ኦፍ ኤክስፔንስ ብናየው ለእያንዳንዱ ተማሪ 12 ዓመት በተለይ የመንግስት ትምህርት ቤት ለመምህራኖች የሚከፈለው ደሞዝ፣ ለትምህርት ቁሳቁስ የሚወጡ የህትመት እና መሰል ነገሮች እነዚህ ሁሉ ነገሮች ምንድናቸው? አሴት ናቸው ለሀገሪቱ ማለት ነው። ያ ሁሉ ወጥቶበት የሚፈለገውን ያክል ተማሪ ተፈትኖ ወደ ዩኒቨርሲቲ መግባት ካልቻለ ውድቀቱ እንደ ሀገር የሚኒስትሪ ኦፍ ኤጁኬሽን እና የስርዓቱ ነው ተብሎ መታሰብ አለበት እንጂ ከተማሪዎች ጋር ብቻ መያዝ የለበትም። ኮሌክቲቭሊ እያንዳንዱ አካል የዚህን ውጤት ችግሩንም ተግዳሮቱንም እና ደግሞ ደስታውንም ወይም ደግሞ ውጤት የሚባለውን ኢምፓክቱንም መውሰድ አለበት ብዬ ስለማምን ማለት ነው። ስለዚህ ከዛ አንፃር መገምገም አለበት ብዬ ስለማስብ ይሄ ሁሉ ተማሪ ለምሳሌ አማራ ክልል ሪላቲቭሊ ከ500 በታች በላይ ያመጡ ተብሎ የገቡት የተወሰኑ ልጆች አሉ። አማራ ክልል ይታወቃል ያለበት ሁኔታ፣ ኦሮሚያ ክልል ያለበት ሁኔታ ይታወቃል፣ ደቡብ ክልል ያለበት ሁኔታ ይታወቃል። በእያንዳንዱ ክልል የትምህርቱ ስርዓት የትምህርቱ አካሄድ ያለበት ሁኔታ በሚታወቅበት ሁኔታ ይሄን ያክል 8.4% ብቻ አለፉ ተብሎ እነዚህ ተማሪዎች ብቻ ከኳሊቲ ጋር ተያይዞ የሚወራበት ጉዳይ አግባብነት ያለው አይመስለኝም። ምናልባት አይ ዶንት ኖ ከምን ፐርስፔክቲቭ እንዳየው አንተ ስለማላቅ እዚህ ነገር ላይ እንደ አንድ የህዝብ አገልጋይ ምክንያቱም you are a journalist as a journalist investigative journalism ልትሰራ ይገባሃል ብዬ ነው የማስበው። ምንድነው ፕሮብለሙ? what is the root cause really ከተማሪዎች ጋር የተያያዘ ነው? ከጸጥታው ጋር ተያይዞ ተገቢውን ትምህርት አላገኙም? ለምሳሌ የኛን ጊዜ ላስታውስ ይችላል። እኔ የአዲሱ ካሪኩለም ሰከንድ ባች ነኝ። ደቂቃ አልቋል። አጠቃለውና ወደ ሌሎች ሄዳለሁ። ኦኬ በሚቀጥለው ላይ ልናገር እችላለሁ። ዞሮ ግን መታየት ያለበት ምንድነው እያንዳንዱ ኤግዛሙን የተፈተኑት ተማሪዎች ያለፉበት ጥቅል ሁኔታ መታየት አለበት። መውደቃቸው ወይም ደግሞ የሚኒመም ሪኳየርመንቱን ሳያመጡ ቀሩ የሚባለው ነገር ብቻ እንደ አጀንዳ መያዝ አለበት ብዬ ስለማላምን ነው። ጊዜ ቢኖር በደንብ ብናወራ ደስ ይለኝ ነበር በዚህ ጉዳይ። ሰዓቱ በጣም ሄደ፣ ዞሮ ይመጣል። ኮመንት ላይ አንዳንዶች የምትጽፉትን እያየሁኝ ነው። ተገቢ ኮመንት ነው ወይም ደግሞ ተገቢ የሴራ ነገር ነው የምትጽፉት። የሚወድቁ ተማሪዎችን
ወደ ጦር ሜዳ ለመላክ ነው ወይም ደግሞ ጦር ሜዳ እንዲገቡ ለማድረግ ነው የሚል ነገር ታነሳላችሁ። በሌላ መንገድ ሳይታችሁታል ወይ? ለምሳሌ በኢህአዴግ ዘመን ዩኒቨርሲቲ ገብተው የተመረቁ ተማሪዎች አብዛኞቹ ጦር ሜዳ ገብቷል። ወይም ደግሞ ዛሬ ወይም ደግሞ ከትላንት ወዲያ የሀገር መከላከያ ሰራዊት ውስጥ ያሉ ወታደሮችን ብጠይቋቸው አብዛኞቹ የፈርስት ዲግሪ ያላቸው ናቸው፣ ዲፕሎም ያላቸው ናቸው። ኢትዮጵያን ባለችው ነባራዊ ሁኔታ ዩኒቨርሲቲ ገብተህ መመረቅህ ጦር ሜዳ ከመግባት አያግድህም እኮ። ዋናው ምንድነው? ዩኒቨርሲቲ የሚመረቁ ተማሪዎችን ሊቀበል የሚችል የስራ እድል አለ ወይ? ኦኬ፣ ሁሉም ይለፉ እንኳን ቢባል ኦኬ፣ ገብተህ መመረቅ ምንድነው ጥቅሙ? ዲግሪም ማስትሬትም ይዘህ እኮ መከላከያ ልትቀላቀል ትችላለህ። ስለወደክ ብቻ አይደለም። እና ይሄን ነገር እንዴት ነው የምታዩት? አሁን ጥያቄው የሚሆነው ምንድነው ከኳሊቲ እና ከኳንቲቲ አኳያ በተለይ የኔና የእናንተ እድሜ ዘመን ተማሪዎች አሁን ኮምፔር የምናደርግበት ነገር አግኝተናል ብዬ አስባለሁ። ለምሳሌ እስካሁን ድረስ የመጣንበት እስካሁን ድረስ ያለችው ኢትዮጵያ ከዩኒቨርሲቲ ተመርቀው የሚወጡ ተማሪዎች ምን ያህሎቻችን ችግር ፈቺ ሆነን መማር ኢንድ ሪዘልቱ ምንድነው? ችግር እንድትፈታ ነው አይደል? የባህሪ ለውጥ እንድታመጣ ከሆነ የዩኒቨርሲቲ ዲግሪ ይዘህ በምን ሁኔታ ላይ ነው ያለው? በምን ሁኔታ ላይ ነው ያለሽው? ግማሽ ይሁዳ የሚፋፋ የምትል ግማሽ ተሳዳቢ። ሲጀመር ብዙ አብዛኛው አሁን ከተማ ማለት ተጠጠር ብትወረወር ዲግሪ ያሌለው የለም አይደል? ምንድነው የመማር መጨረሻ ግቡ ምንድነው? ግቡን መጀመሪያ ለራሳችን ካስቀመጥን በኋላ ኦኬ ከግቡ አኳያ አሁን ይሄ ነገር ትክክል ነው አይደለም የሚለውን መመለስ አለብን ብዬ አስባለሁ። ቅድም ስናገር እኔ ኳሊቲ ላይ መተኮር አለበት ብዬ አስባለሁ። ለምሳሌ ከሀገር ብትወጡ እኔ ያለሁበት አካባቢ ብትመጡ ትምህርት ተመሪያለሁ ትላችኋለህ። የተማርከውን ትምህርት ኢኩቫለንሲ ታሰራለህ። ካሰራ በኋላ ትነግራችኋለህ። የት ተመራል ሲሉ ተመሪያለሁ ትላለህ። ኦኬ ዩኒቨርሲቲ ጨርሳል? አዎ ጨርሻለሁ ትላለህ። ኦኬ ብለው ዩኒቨርሲቲ ጨርሻለሁ ስላልክ ኢኩቫለንሲ ስላሰራ ቀጥታ የፈለግከውን ኮርስ አትወስድም። ምንድነው የሚያደርጉ? ተቀመጥ ይለዋል። ወንበር ሰው ያስቀምጡና ፈተና ይሰጡሃል አይደለም? ፈተና ይሰጡና የሚሰጡን ፕሮብለም ሶልቭ ማድረግ ከቻልክ ሌቭልህን ይነግሩሃል አይደለም? ትምህርት ቤት የገባችሁ ሰዎች እዚህ ሀገር ከመጣችሁ ትምህርት ቤት የገባችሁ ሰዎች ተፈትናችሁ ሌቭላችሁን ታውቃላችሁ። ትምህርት የግለሰብ የስራ ውጤት ነው። በግለሰብ በጥረህ የምታገኘው ነገር ነው። አምታተው ለቁጥር ለሪፖርት ተብሎ ቢያሳልፉ ምንድን ነው ጥቅሙ ነው? ከኳሊቲ አኳያ አይተነዋል ወይ? ከኳሊቲ አኳያ ብናየው የነገር ትውልድ አይገነባም ወይ? ትውልድ አያነጽም ወይ? ከዚህ በኋላ የሚፈጠሩ ተማሪዎች እንዴት ነው የሚገቡት? አሁን ሲያስቡት ዩኒቨርሲቲ መግባት በመርፌ ቀዳዳ የማለፍ ያህል እንደሆነ ሲገባቸው እንዴት ነው የሚያነቡት? ወላጆች ልጆቻቸው ላይ ከዚህ በኋላ እንዴት ነው ኢንቨስት የሚያደርጉት? ከዛ አኳያ አይተነዋል ወይ? በፊት የተማረ ሁሉ ዩኒቨርሲቲ ገባ ነበር አይደል? ከሞላ ጎደል ዩኒቨርሲቲ ያልገባ የለም። እና ፖሊሲው በተለይ ያለፉት 27 ዓመታት ትውልድ ገዳይ ነው ይባል ነበር። እናንተም እኮ በቀልድ በምናምን እኛም በቀልድ በምናምን እንለው ነበር አይደል? ትሉት ነበር። ዩኒቨርሲቲ ገብተው አጠና ይዘው መንገድ የሚዘጉ ሰው የሚገሉ ሰው የሚዘርፉ እንዲህ ያለ ተማሪ ካያቸው ጠማማ ህንፃ የሚሰሩ ኢንጂነሮች፣ ድሬኔጅ ሲስተም እንዴት መስራት እንዳለባቸው ማያውቁ ኢንጂነሮች፣ ሕክምና ላይ ድክመት ያለባቸው የሕክምና ሰዎች፣ ሁሉንም ማለት አይደለም። በሁሉም መስክ ብታዩ ኳሊቲ ነው የምታዩት ወይስ ምንድን ነው? ከዚህ አኳያ የትምህርት ጥራቱ ላይ ሸምቀቆ መግባቱ እንዴት ነው? ጥቅም አለው ጥቅም የለውም? እስኪ ከዛ አኳያ ነው እያወራን ያለ ነው። ቴንኪው መሐመድ። ከመሐመድ ቀጥሎ ቅድስት ጋር ለምጣ። ቅድስታችን 7 ደቂቃ አለሽ። አመሰግናለሁ። ሁላችሁንም ከታችም ከላይም ያላችሁ እንኳን ለ2018 ኢትዮጵያ ዘመን አቆጣጠር አደረሳችሁ ለማለት እወዳለሁ። የትምህርት ጥራትን እንግዲህ ስናስበው የመጣንበትን ወደኋላ ሂደት ብሎ ማየት በጣም ወሳኝ ነው ብዬ ነው የማስበው። በተለይ ላለፉት 30 ዓመታት በትምህርት ጉዳይ ላይ እንደው በጣም ጥቂቶች ካልሆኑ በስተቀር ልንስማማንበት በምንችል ደረጃ የትምህርታችን ሁኔታ የወደቀበት
ወረቀት ከመያዝ የዘለለ የኢትዮጵያ ትምህርት የባህሪም ሆነ የክህሎት ለውጥ ተማሪዎች ማምጣት የማይችሉበት ግን በጣም ብዙ ዲግሪዎች የታተሙበት እንደ ጉሊት ሽንኩርት እስኪመስል ድረስ በየቦታው የተቸረቸረበት በየሰፈሩ የኮሌጆችና የግል ትምህርት ቤቶች ለንግድ የተከፈቱባቸውና ትውልድ ገዳይ በሚባል ደረጃ የሄደበት በጣም አሳዛኝ ሁኔታ ውስጥ የቆየንባቸው ሂደቶች አሉ። እንግዲህ በተለይ ከለውጡ በኋላ ፕሮፌሰር ብርሃኑ ወደዚህ ወደ ትምህርት ሚኒስትርነት ሲመጡ በዋናነት ትኩረት ያደረጉት አንዱ ለትምህርት ጥራት በጣም አንዱ ጉድለት ተብሎ የሚታሰበው የጥራት ጉዳይ ነው። በተለይ የፈተና ስርቆት በመንግስት መዋቅሮችም ጭምር የሚደረግ ነበረ። የክልል ርዕሳነ መስተዳድሮች የኔ ክልል ተማሪዎች ዘንድሮ ይሄን ያህል ቁጥር ማለፍ አለባቸው ብለው ወስነው ከቻሉ በሌቦች አሰርቀው ፈተናውን አለበለዚያ ጉቦ ሰጥተው ፈተና ቀድሞ የሚወጣባቸው ሂደቶች ነበሩ። ፈተናው እንኳን ቀድሞ ባይወጣ የመጡ ፈታኞችን በሬ እያረዱ ሄደው በቪኤት እየተቀበሉ ዳጎስ ያለ ገንዘብ እየሰጡም ጭምር ጎበዝ ተማሪዎች ሰርተው እዛ ክፍል ውስጥ ላለ በሙሉ እንዲሰጡት ሲደረግበት የነበረ ነው። በተለይ አዲስ አበባ ደግሞ የግል ትምህርት ቤቶች ያው ንግድ ስለነበር ይሰሩ የነበረው አንድ ጎበዝ ተማሪ ተጠርቶ ትምህርት ቤታችን ማነስ የለበትም ሰርተህ መስጠት አለብህ የሚል ይሄ ያለፍንበት ነው። መወሻሸት አያስፈልገው። በስነ ስርዓት ሌብነት ሲካሄድበት የነበረ ሱፐርቫይዘሮች ፈተና ሲመጣ በቃ በጣም አበባዮሻቸው ነው ከፍተኛ ገንዘብ የሚያገኙበት ነው። እንዲህ አይነት በጣም ለትውልድ የማይታሰብበት ከዛ ደግሞ ከዚህ የሚወጡ ተማሪዎች ከዩኒቨርሲቲ ሲወጡ በየክፍለ ከተማ የሚያንገላቱን በየሆስፒታሉ የብዙ ሰው ህይወት የሚቀጥፉ በኋላ ሲሰራ የታችሁ ከሆነ ለ10 ዓመት ያስተማሩትን ትምህርት መምህራን ራሳቸው ሲፈተኑ 20% ብቻ ያለፉበት ለ10 ዓመት ያስተማረውን ትምህርት ተመልሶ ሲፈተን ማለፍ ያልቻለ መምህር ግን ደግሞ መምህር ነው ተብሎ እንደገና ተማሪዎች የሚያስተምርበት የትምህርት ስርዓት ውስጥ ነው የቆየ ነው። ስለዚህ ፕሮፌሰሩ በጣም ብዙ ጊዜ ሲናገሩ አይታችሁ ከሆነ ትምህርት ከዚህ ቀደም የተማረ ሰው ከድህነት መውጫው የተሻለ በሮች የሚከፈቱለት የሚያስብ የሚያሰላስል ሀገርን መምራት የሚችል ትውልድ የሚፈራበት ነው። ከቅርብ ጊዜ ወዲህ ግን የታየው እነዚህ ነገሮች ሙሉ ለሙሉ ጠፍተዋል። ስለዚህ ሰዎች ተምረው ተስፋቸውን ስራ ማግኘታቸውን የተሻለ የኑሮ ዘይቤ የሚመሩበት መንገድ መሆኑ ቀርቶ በቃ የተማረ ሰው እንደውም የማያስፈልግበት ሰዎች ለምን 12 ዓመት ይለፋሉ? ትንሽ የመጽሐፍ ማንበብ ከቻሉ በዛም በዚህም ብለው ገንዘብ ማግኘት ከቻሉ በቃ ምን ያደርጋል የሚል ሜንታሊቲ የፈጠርንበትን መሰበር አለበት ብለው ያስባሉ። በተለይ ብዙ ጊዜያቸውን ውጪ ስለኖሩ ስካንዲኔቪያ ሀገራት በብዛት የጠቅላይ ሚኒስትሩም ልጅ የተራው ማህበረሰብም ልጅ አንድ ትምህርት ቤት ገብተው ነው የሚማሩት። ስለዚህ የመንግስት ትምህርት ቤቶች በተለይ የትምህርት ጥራት ስላላቸው የትኛውም ዜጋ ትምህርት በነፃ አግኝቶ መወዳደር የሚችልበትን እድል መፈጠር አለበት እና በብዛት የመንግስት ትምህርት ቤቶች ጥራታቸውን እየጠበቅን የተሻለ ነገር እየሰጡ እንዲሄድ ማድረግ አለብን። የግል ትምህርት ቤቶች ደግሞ ለንግድ ሳይሆን ትውልድ ለማፍራት አስበው መስራት አለባቸው የሚል በደንብ ጠንከር ያለ አቋም ይዘው ነው ወደ ትምህርት ሚኒስትርነት የመጡት። ከዛ የመጀመሪያ ስራቸው የነበረው ኩረጃን አቆም። ኩረጃን ለማቆም እንግዲህ በጣም ብዙ ርቀት ሄደዋል። የመጡትን ውጤቶች አይተናል። ግን ይሄ ሲደረግ በጣም አደገኛው ነገር ያው ሁልጊዜ የሆነ ነገር መጀመሪያ ስትሆን ዋጋ የሚከፍል ትውልድ አለ። በዚህ 4 ዓመት ውስጥ ያየናቸው ተማሪዎች ዋጋ ከፍለዋል። ምክንያቱም መነሻቸው መሰረታቸው ዝም ብሎ ስለነበረ
ምንም የውሃ ላይ መሰረት ነው የነበራቸው። ዝም ብሎ ማለፍ ተማሪ መጣል አይቻልም የሚል ነበረ ከዚህ በፊት ዝላችሁ ከነበር በኢህአዴግ ሰዓት። እንዴት ተማሪው ክፍል ውስጥ ገብቶ ተምሮ ከወደቀ አንተ ነህ ተጠያቂው የተባለ አስተማሪው መጽሐፍ ማንበብ የማይችሉ ልጆችን ዝም ብሎ በገፍ ያሳልፍ ነበር። እንዲህ አይነት ልጆች ናቸው መተው በኩረጃ ሲያልፉ የነበሩ ልጆች ናቸው መተው የሆነ ቦታ ላይ ሲደርሱ ነቅነቅ ማለት አትችልም ተብሎ 3% ምናምን ስናሳልፍ የነበረበት ማለት ነው። ይሄ ከኋላ የነበረብን መሰረታዊ ችግሩ ሳይቀረፍ ቶሎ መጥቶ እንትን መባሉ ብዙ ልጆችን ዋጋ አስከፍሏል። በነገራችን ላይ እንደኔ አይነት ደግሞ ልጆች አውቀው ችለው ቢያልፉ የሚደሰቱ ወላጆች በዚህ ጉዳይ ላይ አልተከፉም። ልጆቹ ቢወድቁ ነገ አሻሽለው እንደገና ሰርተው መምጣት ይችላሉ ብለው ያስባሉ። እኔ ዝም ብሎ ሄዶ ልጄ ዲግሪ ይዞ መጣ ምንም አይጠቅመኝም። ስለማይጠቅመኝ የምፈልገው በስነ ስርዓት ተምሮ አውቆ ብሄር ነው ብዬ ነው እኔ የማስበው። ነገር ግን ዋናው ትኩረቱ ፈተና ላይ ብቻ ከሆነ አሁንም ዋጋ ያስከፍለናል ብዬ አስባለሁ። አንደኛ ተማሪዎች በደሃው ልጅና በሀብታሙ ልጅ መካከል ኦሬዲ የእውቀት ጋፕ ተፈጥሯል። የተማሩት የግል ትምህርት ቤት ላይ ነው አነሰም በዛም ሲያድጉ በስነ ስርዓት ነው ያደጉት። ትምህርት ቤቶቻቸው ልዩነት አላቸው። ይሄንን ተማሪ እኩል አምጥተህ እንደገና ማትሪክ ላይ ስታስቀምጠው ከፍተኛ ልዩነት አለው። ሌላው ለትምህርት ጥራት የሚያስፈልጉ መሰረታዊ ነገሮችን ከታች መስራቱ ላይ አሁንም ትኩረት መስጠት አለበት። አንዱ ካሪኩለም ነው፣ ሌላኛው ኢኮኖሚው ነው። እኔ አዲስ አበባ ላይ ዞር ብላችሁ ብታዩ ልጆች እንኳን ተምሮ የተሻለ ሰው ሆኖ ፈተናን ለማለፍ አይደለም የዕለት ተዕለት ምግባቸውን መሸከም ያልቻሉ ልጆች ለቤቱ ስላለችው ታማሚ እናታቸው ከትምህርት ቤት ምግብ የሚወስዱ ልጆች ናቸው። አንድ እንጀራ ምሳ ላይ ቢወስድ ግማሿን ቁርስ አድርገው በመሳቃቸው እንደገና ወደ ቤተሰቦቻቸው ይዘው የሚሄዱ ህፃናት ልጆች ያሉበት ነውና ከነዚህ ልጆች ምን እንጠብቃለን ነው። ቴንክ ዩ ቅድስታችን። በነገራችን ላይ ቅድምም ብየዋለሁ አሁንም ደግሜዋለሁ። በትምህርት ያስታውቃል እኮ ኮመንታችሁ ያስታውቃል። እኔ አሁን ኮመንታችሁን አንብቤ በትምህርት ህይወት እንዴት ያለ ተማሪ እንደሆንክ ለመገመት ይቻላል። ማንም ይገምታል። በትምህርት እንደው ትንሽ የምትሞክሩ ልጆች፣ ትንሽ ተፍጨርጨራችሁ የምታነቡ ልጆች እንደዚህ አይነት ነገር ደስ ነው የሚያሰኛችሁ። ትንሽ በቃ የምትሞክሩ በቃ አንበባችሁ የምትረዱ በራሳችሁ ጥረት ፈተና የምታልፉ ምናምን እንዲህ ያለ ነገር ላይ አትከራከሩም። በጣም ነው ደስ የሚላችሁ። እነዚህ ስም ከነ አባት የሚገለበጡ ተማሪዎችስ ያስታውቃሉ። አሁን እናንተ ምንድነው የምትጎዳው? ኳሊቲ ላይ ይተኮረ ቢባል ምንድነው የሚያንተከትክ? ብቃት ካለ ታልፋለህ ከተባልክ ለምንድነው ምን ያናዳል? ራስ አንገት ላይ ነው እኮ እባብ የምትመጥመው። አመዶ ስትኮርጅ ኖረ ስም ከነ አባት ስትኮርጅ ኖረ የኳሊቲ ጉዳይ ይነሳ ሲባል አጌንስት የምትሆን ከሆነ ህዝብ ይለያል እኮ። እና ቢያንስ ያነበቡ ሰዎች ትክክል ናቸው፣ ትክክል ነው። በእኛ ጊዜ ራሱ እንዲህ ቢኖር ይላሉ። በእኛ ጊዜ እንዲህ መኖር ነበረበት። ወላጆች ለልጆቻቸው ያስባሉ። እና እኔ የምወልደው ልጅ ዩኒቨርሲቲ የሆነ ሰዓት ላይ እኮ መተረት ሁሉ ጀምሮ ነበር። ዩኒቨርሲቲ እና ሞት ለማንም አይቀርም እየተባለ ማለት ነው። በቃ የተማረ ሁሉ ይገባል። አሁን ግን ሲጠብቅ አንድ ነገር ሲጠብቅ ከባድ ሲሆን የምንሰጠውም ትኩረት የዛ ነው ያለው። ሁለተኛ ለውጡን በእያንዳንዳችን ህይወት ላይ እናለን። በነገራችን ላይ ምንም ሳያነቡ ምንም የማያውቁ ሰዎች ደደቦች ተመርቀው ወረቀት ይዘው ስራ ካገኙ ባክፋየር ያደርጋል እኮ ራሳችን ላይ ነው የሚመጣው አይደለም። ለምሳሌ እኚህ ሰዎች በየስራ ቦታ ይገባሉ፣ ጠበቃ ይሆናሉ፣ የህክምና ሰዎች ይሆናሉ፣ መሐንዲሶች ይሆናሉ። እኚህ ነው ሊያገለግሉን እንግዲህ የምንሄደው ቢሮቸው የምንሄደው። ስለዚህ ኳሊቲ ያለው አንብቦ ታግሎ አውቆ በጣም ዋጋ ከፍሎ የተማረ ሰው ሰርቪስ ቢሰጥ አይሻልም? ለራስህ እኮ ነው ወይ ለራሳችን እኮ ነው።
ባለንበት ሀገር ላይ ለትምህርት የሚሰጡትን ዋጋ ታውቃላችሁ አይደል? ለምሳሌ እኛ በሕክምና ውስጥ ያለፉ ተማሪዎቻችን በጣም ጎበዝ ናቸው፣ ግን የትምህርት ጥራታችን ኦቨርኦል እሱን ስለሚያዩ ከሀገር ተሰደው ሲወጡ አሜሪካ ወይም ካናዳ ወይም ሌላ አካባቢ ላይ ዶክተር ነኝ ስላሉ ብቻ የዶክተር ስራ አይሰሩም። ብዙም ያልፉት ውጣ ወረድ አለ። ግን ኢትዮጵያውያን ለትምህርት ያላቸው ትኩረት በጣም በቃ ዩኒቨርሲቲ መግባት በመርፌ ቀዳዳ የማለፍ ያህል ነው የሚለውን ነገር ቢሰጥ በትምህርት ኳሊቲያችን በዓለም የተመሰከረለት ቢሆንሳ ልጆቻችን ወይ ወንድሞቻችን እኮ ከሀገር ሲወጡም እኮ በሀገር አቀፍ ደረጃ ወይ ደግሞ ሌላ ሀገር ላይ አንቱ የተባሉ ነው የሚሆኑት አይደለም። ውጣ ወረዱም ጋብ ይልላቸዋል የሚል እምነት አለኝ እና ከራሳችን አኳያ ብናየው እኚህ ተማሪዎች ገብተው ሲወጡ የሚያገለግሉን እኛን ነው እና ሲመስለኝ ምናልባት ኮራጆችን ሊያስከፋ ይችላል የሚል ነው። ሰከንድ ስጠኛለህ። አሁን ያልከውን ሀሳብ ጥቅስ ላንብብላችሁ። ያላወሩ ስላሉ ለእነሱ ልስታቸውና በተራ ቀደም ተከተል ለመሄድ ወደ እናንተ እመጣለሁ። ቴንኪው። ከቅድስት ቀጥሎ ራስ ደጀን ተናግረዋል። ወደ ኡኖ እንሄዳለን። ታፕታፕ አርጉ። ታፕታፕ እያደረግ ይሄ ለመኮረጅ በኬሰ ድንጋይ ይዘህ የምትገባ አስኮራጅን ድንጋይ የምታስፈራራ በስለት የምታስፈራራ ሁሉ ያለ አማራጭ ብቸኛው ኮመንት ላይ መሳደብ ብቻ ነው እየሆነ ያለው። እድሎች እየጠበቡብን ነው። ወይ አንብብ ወይ ቦታ ለቀቅ። ለሚያነቡ ልጆች እንደዛ አይነት ነገር ነው ጨዋታው የተፈጠረብህ ያለብህ። እሺ ወደ ኦኖ እንሄዳለን።